አልፈልግም። ሳሚ በጣም ጥሩ የስነ መለኮት መረዳትና እውቀት ያለው ሰው ስለሆነ ሳሚ እኔ መልስ ሰው ይሰጣላ እኮ ቪዲዮ ይከፈትና መልስ ይስጥ። ከኔሲ አኮ ኧረ ሳሚ በጌታ ሳሚ እኔ እኮ አንተ ላይ መጨከር እኮ እኔ እኮ አንተ ሰውዬ እኔ አታስቀኝ። ለምሳሌ ሳሚ እንዴ አይደለም አጣኑ ሸተተኝ ሲል እኮ የዚህን የሥላሴ ትምህርት ይዞ መሰለኝ እኮ እንዴ ያራ እኛንን እኮ ያጠፋነው ዕጣኑን አራቅ ነውና ልዩ ተበላሸበት። ዕጣኑን ማሽተት ነበረበት። ዕጣኑን አርቀን ነው ችግር የፈጠር ነው። እስቲ ዓለምን ሼር አድርግላትና ቪዲዮን ከፍተን ከዛ እስቲ ሼር አድርግላቸው ለእኛ ልጆች ሼር አድርግላቸውና የእኛንም ትምህርት በዛው እናያለን ርቀቱን ማለት ነው። ፍትህ ለስልካችን የምር እኔ ከምጠፋ ብዬ ነው ከቲክቶክ። አሁን ጭራሽ ምንድነው ማስተካከሉ ሲያቅታቸው ጉባኤያት ለጥያቄ እየጠየቁ ነው ኦርቶዶክስን ማለት ነው። በጣም የሚያስቅሽ ነገር ማለት ነው አውጣኪያን ናቸው አላለም እንትና ዘዶ ወይ ጌታ ኢየሱስ ኦርቶዶክሳውያን አውጣኪያን ናቸው ተባለ ማለት ነው። አስበከዋል። ኧረ አይመጣውም። ይሄ እሱ ስላለ የሚፈጠር ነገር የለም። ግን ቢያንስ ቪዲዮ ተከፍቶ የኦርቶዶክሳውያን አውጣኪያን የቱ ጋር እንደሆነ ወንድሞች ገብተው ቢያብራሩ ታሪፍ ነው። ጉባኤ እስከ መጥራት ጉባኤ አስበኳል። ኦርቶዶክስን በጉባኤ ስትወቀስ ሼም ነው። ብለን እኮ መዝሙር እንክፈት እስቲ። ወይ ናቲ ቆይ መዝሙሩ ይቅርና ከእናንተ ጋር ላውራሽ። ዩ ጋይስ ታፕ ኮፒ ሊንክ ሼር አድርጉ። ሲሶ ጋይስ ታፕ ወይ ሳሚ ሻሃዳ ያዘ የሚባለው ምንድን ነው? አልሰማውም። አሁን እኮ እያየሁ ኮሜንት ላይ። ኧረ በጌታ በእግዚአብሔር ሳሚ በጣም ወዳጄ ነው። በእናትህ እኔ ለመሰለ እንዴ ኧረ እኔ በሰን ሳሚ ሼር አድርግለት እስኪ። የት ነው ቸርች ይገባል መሰለኝ። አይ ሳሚ አይ ጌታ አይ ሳሚ በእውነት አሁን ቸርች ነው የሚሆነው። አይ ሳሚ በፍጹም ሥላሴ ላይ እኔ አይሳሳትም። ሳሚ ጋይስ ታፕ ኮፒ ሊንክ ሼር አድርጉሽ። ታፕ ኮፒ ሊንክ ሼር አድርጉ። እኔ ምንም የሰማሁት ነገር የለም። እዚህ ጋር ጽፎ ስላየሁት ነው የሰማሁት ነገር የለም። እዚህ ጋር ኮሜንት ላይ ጽፎ እኮ ሳያቸው ነው ሻሃዳ ተቀበለ ሲሉ። ቆይ ቪዲዮን ከመክፈቴ በፊት ላስፈቀደ እንደ ሌሎች አይደለም። ሳሚ አስፈቅጄ ነው የምከፍተው እንዴ የምር እንትን አይደለም። በሳሚ ላይ አትስቱ ሀሳብ አይ ቲንክ ይመስለኛል ትናንት የሆነ ደክሞትም ምናምን ስለነበርና የሆነ ነገር አስተካክላለሁ ብሎ ስለሆነ ኧረ በፍጹም አይደለም ክርስቶስን ኧረ አይደለም በእውነት ደክሞትም አይሳሳትም ሳሚ ትናንት በጣም እንዴ ሰፖርቲዝም ነበር ሲያስተምር የነበረው ተወሲስ ራሱ እኔ ምን መሰለህ ሀሳብ አትስቱበት ራሱ ድጋሚ ይኸው ቪዲዮ እንዲያዩ ነገረው ራሱ አውርዶ ቪዲዮን ይኸውና ድጋሚ ይናገርበት እውነት ከሆነ ድጋሚ ሁለተኛ ራሱ ይመልስ እንጂ እኔ ለምሳሌ አንዳንዴ እልከከል ሰዎችን ወደ ማየት መንፍቅና እንዳንከታቸው
ዜዲዮ እንደሆነ እንደዚህ ነው እንደተገብቶ ወደማይሆን ፍቅር ነው የገባው። እኔ ይባስ እንደማጥስተማ እንዲገባ አንፈልግም። ተው እንጂ ራሱ ይኸው መጀመሪያ እኔ እንደዛ ነው የሚለው ሲሲምር እንዴ አይ ወይ የ30 ደቂቃ ስብሰባ ስላለ ሊሄድ ነው። ሚኒሊክ መች ነው ደግሞ እኛን ጭራሽ አውጣቂ ናቸው ማለት ጀምረዋል አሉኛል። አሴ ወሬቱ እሱ ዝም ብሎ ነው ሰው እሱ ማማሲያ ያበለው በየቤት ያማሰ እኔ እኮ በስመ አብ ኦርቶዶክስን ባወጣውኪ እንትን ለማለት አረፈሩ ጌታን በጣም ይደብራል። ጭራሽ ዝም ብሎ በቃ በገገማው ስም ላጥፋ ካልሆነ በቀር ምንም የማይመስል ነገር እኮ ነው ጌታ። ዘኪ እኔ የሳሚ እኔ አንዳንድ ይሄ በቃ ጭንቅላት በጣም ሲደክማል እና የሆነ አንደኛው ስህተት አስተካክላለሁ ገብተህ በዛ ስሜት ውስጥ ሆነ ብዬን እንጂ ማስበው እኔ ትናንት ተናገርኩ አንተ ያስደነግጣለህ እንዴ መምህር በረከት ራሱ እኮ እንዲህ ብለው አያውቁም። እኮ ሳይው አንተሽ ለመሰለህ አንዳንዴ ሰዎች ስሜታዊ ሆነው ከዛ በኋላ በዛ ስሜት ውስጥ ሲሉ ለመሳሳት የሚቀርብ ናቸው። አረጋለ መሰለህ ሚላ ሳሚ ደውዬለት ስንኳ አይሰራም በእውነት እና ሳሚ እንደሌሎች አናየው። ሳሚ በጣም ፖዚቲቭ የሆነ ሰው ነው። ለመታረም ለመስተካከል ሚሊዮን እንትን አይደለም። እኔም እንደዛ ነው የምልህ። እኔ አሁን ሳሚ መስማት ሁሉ አልፈልግም የሳሚን ቪዲዮ ግን ሳሚ ባለበት የሳሚን ነገር እንቶና የኛ ሰዎች ካሉ ግን ስለ ጉባኤያት አንዳንድ ነገር ቢሉ አሪፍ ነው። የሳሚን እስቲ ጊዜ እንስጠው። ምክንያቱም አጉል ይሄ የማይገባ ነገር ጥሩ አይደለም። ከተለመደ አቅጣጫውን ይስታልና እኔም እንዲነሳ አልፈልግም። ለማንም ሪስፔክት ተሰጥቶ ራሱ ቪዲዮን አይቶ ራሱን እስኪመለከት ጊዜ መስጠት ግድ ነው። ድጋሜ ሀሳብ ሊሰጥ ይችላል። እንጠብቅ። መጽሐፍ ቅዱስን ስለምናወራ ፖለቲካ ስላልሆነ ሪስፔክት ማድረግ አለብን ብዬ ነው የማስበው። እና ግን ስለ ኦርቶዶክስ ራሱ አውጣቂ ሆናለች ብለው የሚሉትንና ጉባኤያትን የሚናገሩት አንዳንዴ ኦርቶዶክስን አለመረዳት ስለሚሆን ያንን ማስረዳት የሚችሉ የቤተክርስቲያን ልጆች ገብተው ሀሳብ ቢሰጡበት ደስ ይለኛል። የሳሚን ጊዜ ብንሰጥ ባይለመድ ድፍረት እኮ ነው ማለት ምንም የኦርቶዶክስን ባወጣቂ ብንቶ መልካም ነው። ምክንያቱም ምኒልክም ያለው እኮ መምህር በረከት ራሱ ብለው አያውቁምና እንጂ ለምሳሌ እንደዚህ አልኩት እና ትናንትና ይል ከዛ ዌልካም ቱ ከርሲዶ እና ምን ነገር ብሎ መምህር በረከት ጎትቶ ሊያወጣ ሲናም ሲወጣ በቃ ሳሚ የሆነ አኬ ወይ ሰሞኑ በዚህ ጉዳይ ማታ ላይ ቢገባል አኬ መጥቷል። ኧረ ተው ይሄ ነው በትኗቸው ሄደው ይሄንን ተውን ያለው ማን ይሄንን ተው ያለው አንተ ነህ በትናቸው። ስማ አንተ ነህ በትናቸው አኬ ቅሪ በለ አኬ በዚህ ጉዳይማ ቀኖና መውሰድ አለበት በእውነት አኬ ጥፋት ላይ ነህ። እኔ እኮ ናቱ ይሄንን ተው ያለ መስሎኝ አንተ ተናድጄ በስጋ ልገለጥበት ነበር። አኬ ዋኔ ማለልም በስማ ዝጋ ፓፓ ስማኝ አኬ ናቲማ እንዳይላችሁ ሰብስቦ ኮንታ አስገብቶ እርጉ አንተ በግራ በቀኝ ኮንታ አስገብቶ በግራ በቀኝ ኮንታ አስገብቶ ኧረ አኬ በጌታ በቃ በጌታ በእናትህ እዛ ላይ ማን ሄደበት ግን በጣም የተሳሳተበትን ልንገረው ሲሶ በጸጋ የሚለውን ትምህርት የፈጠርክለት ነው ትልቅ ስህተት የፈጠርከው አኬ። ከዛ በኋላ ይኸው ሊያባራ እኛ ፍትህ ለስልካችን በጣም እየተጨነቅን አእምሯቸውን ነካቸው። አሁን የሚያወሩት ሁሉ ምንፍቅና ሆኖ ቀራ። እንዲህ ጭራሽ እየበዛ ሄደ። ፍትህ ለስልካችን ምንድን ነው የምትሰራው? በቃ አንድ የሆነ ኦርቶዶክስ እናጥቃሉና ማታ ላይ ቃለ ቤት ገብተው በስላሴ ኤፍሬምን ቀጠቀጡት።
አይሆንም ሰው እኮ በቃ ይህ መጽሐፍ እኮ እንደሚናገረው ነው። ጌታ ኢየሱስ በአንድ ስፍራ ላይ እርስ በእርሷ እንትና ኤፍሬም ያለውን ሰምታል እንደሚል የፖስተውን ስላሴን ድጋሚ ላስተምራቸዋል ሲያያቸው እነ ቃሪም ተሳስተዋል። ምንድን ስማ ሲያያቸው ትናንትና እነ ቃሪ ገብተው ሲያወጉት አየና ስላሴ ድጋሚ ላስተምራቸው 4 ዓመት አለ ኤፍሬም። ኤፍሬም አይሰማም። ኤፊ በርቺ ብሎ እስኪ አሁን ምን ላይ ደረሱ ደግሞ? ሰሞኑን ምን አይነት ምንፍቅና እየተሰማ ነው? እስኪ ንገሩን እንጂ እኛ ምን መስማት እኔ በተአምር ወደ ሰቦርዲኔሽን ላይ እየገቡ ነው። ፕሮቴስታንቶች በምንም ተአምር አዲስ ምንፍቅና ሊያመጡ አይችሉም። ይከብዳቸዋል። ያለውን ብቻ ነው የሚገርቡት። ማለት ሁሉንም ፕሮቴስታንቶች አሉ። አንዳንዶቹ ሲስ ግን በስመ አብ ያስተጋባል። ያንተ ሲቆራረጥ ጀምሮ ኦኬ ጋይስ ተመልሻለሁ አለው በጌታ ያለሻው ግን ሚዩት ብታደርጊው እንትን ይላል። እያስተጋባል ምንፍቅናቸው እንዳለ ሲዝረከረክባቸው ኦርቶዶክሳውያን አውጣኪ ናቸው አሉ። እኔ በጣም እንግዲህ እዚህ ሚዲያው ላይ አንዳንድ ማለት በየቤተ እምነቱ ጥሩም መጥፎም ሊኖር ይችላል። ከሰዎች አንጻር ማለት ነው። ከሰዎች ከምንናገራቸው ከምናስተምራቸው ሰዎች አንጻር ምናምን ጥሩ የሚባሉ ይኖራሉ፣ ደከም ያሉ የሚባሉ ሊኖሩ ይችላሉ። በፕሮቴስታንቲዝም ውስጥ እንግዲህ ያው እኔ በጣም ደከም ያሉ የምላቸው ብዙ ሰዎች ይኖራሉ። ከታላቅ ይቅርታ ጋር እኔ ደከም የሚሉ የምላቸው ብዙም እውቀት የሌላቸውን አይደለም። ከእውቀት ባሻገር ሆን ብለው የሆነ ባለማወቅ ሳይሆን እያወቁ የሚዋሹ በጣም ውሸታም ሰው ሳይ በጣም እንዴት በኢየሱስ እኔ እንደዚህ አይነት ነገር በጣም ይደብረኝ። ማለት ሰው የሆነ እውነታውን እያወቀ ከህሊናው ጋር መታገል የለበትም። በቃ ጠፍ ትላለህ፣ ዝም ትላለህ። እና አሁን ወንድማችን ቃዴ ምን ሲናገር አየሁት። ወላዲት አምላክ የሚለውን አንቀበልም ብሎ ተነሱ አንዳንድ ፕሮቴስታንቶች እንግዲህ እንደ ሰሞኑ እንዳየ ነው። እና ወላዲት አምላክ የሚለውን እኔ በቃ የአምላክ እናት አልላትም አምላክን ወለደች አልልም ብለው ሲናገሩ የተናገሩት ከምን አንጻር ነበር? እነዛ ሰዎች ማለት ነው አይ በቃ ማርያም ከስጋ አንጻር ነው የሚነገርላት፣ ከዛ አንጻር የአምላክ እናት አልላትም ነው በቃ አለቀ። ከስጋ አንጻር ምን ነገር ስላለበት ነው በሚል ነው በቃ ይሄ ነው ምክንያታቸው። ቃዴ እሱ ራሱን ሲጀመር ስህተት ውስጥ ያለ ልጅ ነው። እዚህ ወላዲት አምላክ የሚለው ላይ ወላዲት አምላክ ባይላትም አንድ ሰው ምንፍቅና ውስጥ ገባ አይባልም ብሎ ያስተማረ ሰው ከመሆኑ አንጻር ስህተት ውስጥ ነው። እሱ ግን እሱም ብቻ ሳይሆን ወዲያውኑ ነገሩን አዟዙሮት ምን ለማለት ሞከረ? አንዳንድ ወንድሞች ድንግል ማርያምን ወላዲት አምላክ ለማለት የፈሩት የተሳቀቁት ለምንድን ነው አለ። በኦርቶዶክስ ውስጥ ድንግል ማርያም ወላዲት አምላክ ከመሆኑ አንጻር የሚነገሩ ሌሎች ነገሮች ስላሉ ያ ነገር ነው ወላዲት አምላክ አይደለችም እንድትል ያደረጋቸው። እንደዚህ አይነት በጣም ሐሰተኛ አንደበት እንዴት ደስ እንደማይል ጌታን። እንዲህ ያለ ሐሰተኛ አንደበት በጣም አደገኛ ማለት ታማኝነት እንደሌለህም ማሳያ አንዱ ይሄ ነው። በቃ ማለት እኔ አሁን ቃሌን ፐርሰናሊ ከዚህ ከእምነቱ ምናምን ካስተምሮ ምናምን በዘለለ የምወደው ወንድሜ ነው። ግን እንዲህ ያለ ነገር ግን አሁን እንደዚህ አይነት ወንድሞች ላይ ሳይ በጣም ደስ የሚለኝ አሁን አንዳንድ ልጆች አሉ በቃ በጣም በተደጋጋሚ አይቻቸው እነዚህ በቃ አይመጥኑም እንበላቸው የሆኑ ወንድሞች አሉ እዛው ፕሮቴስታንት ውስጥ ያሉ ማለት ነው። በቃ ዝም ብሎ በተንኮል ብቻ እንዲሁ የሚመላለሱ ለህሊናቸው እንኳን የማይገዙ የሆነ ከኦርቶዶክስ ጋር ለመቃረን ብቻ ዝም ብሎ እንደዚሁ ይሄ የአሮጊት አይነት ወሬ የሚያወሩ አይነት ሰዎች ማለት ነው። ይሄ ጳውሎስ እንደሚናገረው ማለት ነው። የአሮጊት ስል ከአሮጊቶች ክርክር ወሬ እንደሚለው ጳውሎስ ልክ እንደዚህ አይነት አካሄድ ያላቸው ሰዎች አሉ። አሁን እንግዲህ ከታላቅ ይቅርታ ጋር አሁን እንዲህ አሁን ወንድማችን የሚሉስ ምናምን እኔ ከዚህ ምድብ ነው የምመድባቸው ጌታ በሚያውቀው ማለት ነው። በቃ በጣም በተንኮል ተሞልተው በሐሰት ድርቅ
እውነታውን ብታሳያቸው ራሱ አይሰሙም። አይ አይደለም ብሎ ግግም የሚሉ አይነት እያወቁት ማለት ነው። እና አሁን እነ ቃዴ ላይም ልክ እንደዚህ አይነት ጸባይ ሳይ በጣም በቃ አሰልች ይሆናል። በጣም አሰልች ይሆናል። ምንድን ነው እነዚህ ሰዎች የእመቤታችንን ወላዲት አምላክነት የካዱት በቃ አለቀ። የእሷ እናትነት የሚነገረው ከስጋ አንጻር ነው ብለው ስለሚያምኑ እንጂ እኛ ወላዲት አምላክ ስለሆነች ክብሯ ከፍ ያለ ነው ወይም ደግሞ ምንድን ነው ስለኛ ትጸልያለች ትለምናለች እንደነዚህ አይነት ነገሮችን ምናምን መናገር ሲጀመር ስለኛ መጸለያ መለመኗ ምናምን ወላዲት አምላክነት ላይ የተመሰረተ አይደለም። ወላዲት አምላክ ባትሆንም ባይሆኑ ራሱ ቅዱሳን ወላዲት አምላክ ያልሆኑ ቅዱሳን እናቶቻችን እስቲ ሊጸልዩልናል ይማልዱልናል ብለን እናምናለን። ስለዚህ እዚህ ላይ የተመሰረተ አይደለም። በጣም የሚገርሙ ነገር ወላዲተ አምላክ በመሆኗ ምክንያት ነው ጸልይልን ለምኝልን የምንላት ብለን አንድ ቦታ አልተናገርንም ማለት። አዎ ወላዲተ አምላክ እንደመሆኗ እንደዛ እንላታለን እኮ፣ ግን መሰረቱ ግን ወላዲተ አምላክነቱ አይደለም። ሌሎችም ቅዱሳንን እንደዛ ልንል እንችላለን። ለምሳሌ ቅድስት አርሴማን ጸልይልኝ ለምኝልኝ ልል ይችላሉ። አይተዋል። ግን ወላዲተ አምላክ አይደለችም ቅድስት አርሴማ። እንደዚህ አይነት ነገር ይዘው የመጡት ለምንድን ነው? እነዚህ ነው ወንድም ቃሌ በቃ እኔ አሁን የማየው ከዚህ በፊትም ብያለሁ፣ ግልጽ የሆነ የቤተክርስቲያን ጥላቻ አለባቸው እንደነዚህ አይነት ሰዎች። እንግዲህ ሳያውቁት ምናልባትም እኔ ዝም ብዬ ሳስበው ሳያስቡት የሆነ አደገኛ የሆነ የጌታ ቤተክርስቲያን ጠላትነት ውስጣቸው ስለተቀመጠ የሆነ አካል ዘርቷል ለቤተክርስቲያን ጠላት የቤተክርስቲያን ጠላትነትን እንዲህ አይነት መርዝን ጠላት አንዳንዴ በልብ ውስጥ ሊዘራ ይችላል እና በልብህ ውስጥ አንዴ ከተዘራ አደገኛ ነው። የፈጠነ አየር ላይ ይህን ነገር አስተውለኸው ከዚህ ነገር ካልወጣ በስተቀር በቃ ይገርልሃል። የቤተክርስቲያን ጠላት በሆንክ ቁጥር የክርስቶስ ጠላት ነው የምትሆነው። ልክ ቤተክርስቲያንን ባሳደርክ ቁጥር ክርስቶስ ስለምን ታሳድደኛለህ ብሎ ለጳውሎስ እንደተናገረው ልክ እንዲያ ነው። በቃ የጌታ ጠላት ሆነ የምትኖረው። የጌታ ጠላት በሆንክ ቁጥር ደግሞ ወደ ጌታ የመቅረብ እድልህም እየጠበበ ይሄዳል። ስለዛ በስተመጨረሻው አለቀ። የጌታ ጠላት ሆነ ታልፋለህ። በጌታ ፊት ስትገል አክቹዋሊ እኔ በጌታ ፊት ራሱ መገለጥ እንደዚህ አይነት እድል ራሱ ላይ ይገኝ ይችላል። አንዳንዴ በጣም አስፈሪ ነው እና ሰው ምንድን ነው ሰው በጣም ኢንተሌክቹዋሊ ምናምን አንዳንድ ነገሮችን እያነሳ ቢማማር ምናምን ጥሩ ነው። ለምሳሌ በፕሮቴስታንት ዘንድ አይ እኛ አንቀበልም የሚሉ ሰዎች እንደዚህ ሲነሱ የእመቤታችን ወላዲተ አምላክነት ተነስተ እነሱኑ ታርማለህ እንጂ ዞረ መታ አይ ኦርቶዶክሶች እንዲህ ስለሚሉ በጌታ ይሄ እኮ ግልጽ የሆነ በቃ ጥላቻን የሚያሳይ ነገር ነው እና አሁን ከቃሌ ጋር ተያዘ እንደዚህ የተናገርኩት ከእሱ ስለማልጠብቅ ነው። ስለማልጠብቅ አይደለም። አክቹዋሊ በቃ አልፎ አልፎ አይ እሱ ጥሩ ሰው ሊሆን ይችላል አይነት ነገር የለም ይሆነ ምናልባትም የጠላትነት ላይኖርበት ይችላል ይሆን እንዲህ ምናምን የሚል እንዲህና እንዲህ አይነት ወደዚህ ነው ወደዛ የሚል ልብ ስላለ ቻይኖስ ዝገት ነው። ከዛ በተጨማሪ ግን ብዙ ምንፍቅናዎችም ሲነሱ ደግሞ እያየን አይ ቲንክ በሳሚ በኩል ደግሞ እየተነሳ ያለ ትምህርት አለ። ወንድማችን የጋሽ በላይነህ ልጅ ሳሚ ምርጥ ሰው ይላል። ሳሚ ምርጥ ሰው ነች፣ ይመቸው። ቴዎሎጂም ስለሚያስተምር የፕሮቴስታንት ቴዎሎጂ ቴዎሎጂ ትምህርት ቤት የቴዎሎጂ መምህር ስለሆነ ጥሩ ነው። የእሱን አሁን ማየት ጥሩ ነው። አሁን ከነቃሌም ከነማንም ይልቅ የቴዎሎጂ ትምህርት ቤት ውስጥ ያስተምራል መሰለኝ አይደል? ወይስ ተሳሳትኩኝ? ያስተምራል። ያው የኬኔሲስን ቲዮሪ ነው የሚቀበለው መሰለኝ። አኬዋ እሱን አንስቶ ነው መሰለኝ። ሳሚም ዳኒም የተናገሩትን ሰምቻለሁ። ራሱ ነገር ድምፅ ይሰማል ጋይስ። ከዛ አንጻር የተናገራል። ኦልሬዲ ቲዮሎጂ ትምህርት ቤት ውስጥ ያሉ ቪዎች አሉ። አንደኛውን ቪው ነው መሰለኝ ሳሚ የያዘው። ስለዛ በፕሮቴስታንት የቴዎሎጂ የስነ መለኮት ትምህርት ቤት ውስጥ የሚያስተምር መምህር እንደመሆኑ ያው እንደ ቀላል የምናየው አይደለም ማለት ነው። የእሱን ንግግር እንደ ቀላል የምናየው አይደለም። ቴዎሎጂ ትምህርት ቤት ውስጥ መምህር ከሆነ ከዛ የሚወጡ ተማሪዎች እሱ ያስተማራቸውን ተማሪዎች ደግሞ ማሰብ ነው። ምናልባት እዚህ ጉዳይ ላይ ላያስተምር ይችላል፣ ግን እስቲ ፖዚሽኑ ቀላል አይደለም እና አሁን እንደዚህ ያሉ ሰዎች ተነስተው አዶፕሽኒዝም ምንፍቅና አይደለም ብሎ ሲናገር ሰምቼዋለሁ። አሁን ቪዲዮ መቶልኝ ነበረ ስገባ።
ከበረከት ጋር እያወራ አይ የምር እንደዛ ብሏል። አዶፕሽኒዝም እኮ ምንፍቅና ነው ሲለው በረከት እንትና ሳሚ ደግሞ አይ አይደለም ማለት ምናልባት እንግዲህ ቪዲዮንስ ማስቲ ስልክ ያላችሁ አዶፕሽኒዝም ምንፍቅና ግልጽ እኮ ምንም እኮ ትንሽ መማርም አያስፈልግም። ምናልባት በስህተት ሊሆን ይችላል አላውቅም ብሏል። ግን ያለው ግን ምናልባት እንዳልከው ድንገት በስህተት ምናምን ብሏል። ግን በስህተት ግን ሊሆን ይችላል። አዶፕሽኒዝም ምንፍቅና ነው ሲለው ከዛን እሱ ደግሞ ማነው ሳሚ ደግሞ አይ አይደለም አለ እና ግን ያው እንዳልከው የባህሪ ልጅነትን አይቀበልም ማለት እኮ ነው። በጣም ሁለቱ የባህሪ የእሱ ደግሞ ትንሽ እንትን ነው ፈኒ የሚያደርገው ነገር ምንድን ነው? የባህሪም ነው የጸጋም ነው አይነት ነገር ነው መሰለኝ። ሁለቱንም ነው አይነት ነገር ነው መሰለኝ። አላህም ይመቸኛል እግዚአብሔርም ይመቸኛል አይነት ነገር ማለት ነው። አይመጣውም በዚህ አንዳንድ ጊዜ ማለት ነው። ይሄ ምንድን ነው አሁን እኮ አንዳንድ የምንናገራቸው ቃላትም ከአንደበታችን የሚወጡት ቃላትም ሰውን ሊያናደድ ስለሚችል ያስፈሩን ጀመረ እና ብቻ ይሄ ነው ይስል እንደዛ ነበረ። እሺ ዘኩ ልታወራ ነበር፣ ቀጠል እባክህ አንተ። እኔማ ቪዲዮ ቢታይ ብዬ ነበረ መክፈት የምችሉ ብታሳዩ። ከዛ ከየት ሄድባቸዋል? በጣም ብዙ ነገሮች ናቸው። ትላንት ብታይ በጣም ትገረም ነበር። በጣም ብዙ ነገሮች ነበር ሳሚ ሲያነሳ ነበርና ማሳየት የሚችል ካለ እስቲ ያሳዩ። አለም ቤትና እኔ ቤት ያለ ቪዲዮዎች አሉ የሳሚ ማለት ነው። ሄኖክ እንዴት ነህ? ሄኖክ ማሳየት ይችላል። ሄኖክ ሰላም ብያችኋለሁ። አይ የለኝም ማለት ለዛ የተቆረጠ ቪዲዮ ነው በእርግጥ የሰማሁት። አይ እኔ ብዙም እንትን ማለት አልፈልግም እኮ። ዘካሪያስ አካውንት ውስጥ ገብታ ያሳየን አሰማን። ማን ጋር ያለው እኔ ላሳያችሁ። ማን ጋር ያለው? ዘካሪያስ አካውንት ውስጥ ገባና ዘካሪያስ አካውንት ውስጥ እሺ። ሄኖክ ፖዚቲቭሊ ነው፣ ምንም እንትን አትውሰደው። ሳሚ እኔ ማኪን በጣም እናከብረው የምንወደው ወንድማችን ነው። እንትን ሙሉውን አልሰማውም፣ የተቆረጠ ቪዲዮ ስለሆነ መምህር በረከት ሙሉ የምትሉ ሰዎች ነው ማይገም። ባለፈው እኮ የቃሌን ራሱ ባልሆነ መልኩ ነው የቆረጥኩ አላችሁኝ እኮ። ሙሉ ግዴታ እኮ 3 ሰዓት 4 ሰዓት ማዳመጥ የለበትም እኮ። አንድ ፉል ስቴትመንት ከተቀመጠ ያንን ስቴትመንት ለሐሳብ ለመስጠት በቂ ነው። ግዴታ እኮ 2 ሰዓት 3 ሰዓት ሙሉ እኮ ማዳመጥ የለብንም። ለምሳሌ ባለፈው ወንድማችን ቃሌ ምን አለ? ከኦርቶዶክሲያንና ከካቶሊካውያን አንጻር እንደዚህ ብሎ መናገር ኑፋቄ አያስብልም ብሎ ሲናገር ይሄ ፉል ስቴትመንት ነው። በቃ ይሄ በዚህ ፉል ስቴትመንት ላይ ሰው ሐሳብ መስጠት ይችላል። በቃ የፈለገውን ሪአክሽን መናገር ይችላል። ናቲዬ ዘካሪያስ አካውንት ውስጥ ገባና ዘኩ ጋር ገባ። እሺ ለብቻለሁኝ። የቱ ጋር ያለው ቪዲዮ ነው? ስንተኛ ላይ ያለው ቪዲዮ ነው? ዘኩ በቀይ የጻፍኩበት ኦኬ ከተደረጉ ቀጥሎ። እሺ ዓለም ላይ ከመጀመሪያ ላይ ያለው ዓለም ላይ ይኸው። እሺ ላሰማችሁ። ቆይስቲ ሌላ ሰው ያሰማ ነው ያልተቆራረጠ እንደዚህ ተቆራርጦ ያለ ሳይሆን እስቲ ያልተቆራረጠ ጋር ይሄን ነው። የትኛው? ቀዩን በቀይ የተጻፈውን ሩይ በቀይ የተጻፈውን ሩይ ልታሳይ ነው። ጋይስ ታፕ ኮፒን ሼር አድርጉ። የተቆራረጠ ነው። ይህንን መልሶ ያገኘው ድህረ ትንሣኤ ነው። አሁን ኢየሱስ ክርስቶስ ቀድሞ እዚህ ባለው ክብር አይደለም ያለው። ይሄ እኮ ምንም ግልጽ ነገር ነው። በምድር ላይ ያለ መለኮታዊ ክብሩን አጥቷል። ታዲያ መለኮታዊ ክብር ቢኖረው አንተ ትቀርበዋለህ? እሳት እኮ ነው። መለኮታዊ ባህሪውን ትቶታል በገዛ እጁ። ማንም ወስዶበት አይደለም። አሁንም ደጋግሜ ልበል፣ ማንም ወስዶበት ማንም ቀምቶታል። እኛ እንደዚህ ነው ክርስቶሎጂን የምንረዳው። ባይዘይ ዶንት ጌት ሰርፕራይዝ። እናንተ መለኮታዊ ክብሩን አጥቷል ኢየሱስ ክርስቶስ ኢንካርኔት ሲያደርግ። ይህንን መልሶ ያገኘው ድህረ ትንሣኤ ነው። አሁን ኢየሱስ ክርስቶስ ቀድሞ እዚህ ባለው ክብር አይደለም ያለው። ይሄ እኮ ምንም ግልጽ ነገር ነው። በምድር ላይ ያለ
መለኮታዊ ክብሩን አጥቷል። ታዲያ መለኮታዊ ክብር ቢኖረው አንተ ትቀርበዋለህ? እሳት እኮ ነው። መለኮታዊ ባህሪውን ትቶታል በገዛ እጁ። ማንም ወስዶበት አይደለም። አሁንም ደጋግሜ ልበል፣ ማንም ወስዶበት ማንም ቀምቶታል። እኛ እንደዚህ ነው ክርስቶሎጂን የምንረዳው። በዚህ ዶንት ጌት ሰርፕራይዝ እናንተ እሺ ዶንት ጌት ሰርፕራይዝድ። ያን ያህል እንደው ይህ ነገር አያስደንቃችሁ፣ አያስገርማችሁ። የእኛ እምነታችን የእኔ አይደለም ያለው ባይዘው የቴዎሎጂ መምህር ወንድማችን የፕሮቴስታንት ቴዎሎጂካል ዩኒቨርሲቲ ውስጥ መምህር ነው፣ ስነ መለኮት ትምህርት ቤት ውስጥ ማለት ነው። ምን እንደሚያስተምር ባናቅም እዛ ማትስ የሚያስተምሩ ከሆነ ምናልባት ማትስ ይሆናል የሚያስተምረው፣ ሂሳብ ምናምን። ምናልባት ግን ትምህርት ከሆነ የሚያስተምረው ስነ መለኮቱን ራሱን እያስተማረ ከሆነ ምን እያለን ነው? ብዙም ያን ያህል አትደነቁ፣ አትገረሙ። የእኛ እምነታችን ይሄ ነው። የእምነታችን ምንድን ነው? ጌታ ኢየሱስ ሲመጣ መለኮታዊ ክብሩን ትቶታል። ስለዛ ምንድን ነው? በቃ በምድር ላይ ያለ ሰው ብቻ ነበር ማለት ነው። አይ ሰው ብቻማ እኮ አልነበረም፣ ክብሩን ትቶታል። ግን እስቲል አምላክም እሱማ አምላክም እኮ ጭምር ነው። በምድር ላይ ያለም ፍጹም አምላክ ፍጹም ሰው ነው፣ አምላክም ነው ሰውም ነው የሚሉን ከሆነ አምላክ ነው ግን ክብር የለውም። ክብር የሌለው አምላክ ነው ማለት አምላክ ነው እኮ ኢማጂን። አምላክ ክብር የባህሪው ነው እና እንደዚህ አይነት ክብሩን ለብቻው ቁጭ አድርጎ ግን አምላክ ግን ስቲል አለ። እንደዛ ሊሆን አይችልም። አብሰርድ ነው። አምላክ አለ፣ አምላካዊ አትሪቢዩቶቹ አብሮት ይኖራሉ ሁልጊዜም ቢሆን። አትሪቢዩቶቹን ከአምላክ የመገነጣጠል ስራ ልትሰራ አትችልም። ክብሩ ምናምን በቃ ይሄ ለምሳሌ በሁሉ ቦታ መገኘቱ ምናምን እነዚህ ሁሉ ነገሮች ዘላለማዊነቱ ምናምን በስጋ በመጣ ሰዓትም ከሱ አልተለዩም። ስለዛ ይህ ሁሉ ነገር አምላካዊ ነገሮች ሁሉ አንዲትም እንኳን የአምላክነት ፕሮፐርቲውን ሳያጣ የአምላክነት ባህሪያቱን ምንድነው እነዚህ አትሪቢዩቶቹን ወይም ፕሮፐርቲዎቹን መገለጫዎቹ ፕሮፐርቲዎቹ ገንዘቦቹን ማለት ነው። የአምላክነት ፕሮፐርቲዎቹ ማለት ገንዘቦቹን አንድም እንኳን የአምላክነት ገንዘብ ሳይጠፋ ስጋን የራሱ አደረገ ነው የምንለው። ከዛም በዚያ ስጋ ከመገለጡ አንጻር ግን ራሱን ዝቅ አድርጎ በምን ከመገለጡ አንጻር? በስጋ ከመገለጹ አንጻር ራሱን ዝቅ አድርጎ በጥፊ እንኳን እስከ መመታት ደርሷል እያልን ያለ ነው። በጥፊ ሲመታ አይሁዳውያን በጥፊ የመቱት የአምላክን ፊት ነው አይደለም? ነው ኖ አይደለም፣ የአምላክን ፊት እኮ አይደለም የሚል ሰው አለ? የአምላክን ፊት ነው በነገራችን ላይ በጥፊ የመቱት። ምክንያቱም ያንን ፊት ያንን ስጋ ያንን ሰውነት አምላክ ነው የራሱ ያደረገው፣ ቃል ነው የራሱ ያደረገው። ስለዚህ የራሱ ገንዘቡ ሆኗል ኦልሬዲ። ስለዛ በጥፊ ሲመቱት ወይም በመቃን ራሱን ሲመቱት ራሱ ላይ ያንን የሸዋክ ሲያደርጉት ይህን ሁሉ የሚያደርጉት የአምላክን ስጋ ነው ራሱ አምላክን ማለት ነው። ከዛ አንጻር ራሱን አምላክን ተብሎ እንኳን ሊነገር ይችላል። ስለዛ አምላክ በጥፊ ተመታልን ስንል በተዋህደው ስጋ በኩል ይህን ሁሉ ነገር ሲያደርግ ግን አምላካዊ ክብሩን ግን አምላካዊ ገንዘቦቹን ፕሮፐርቲዎቹን ሁሉ ግን የሆነ ቦታ ላይ ቁጭ አድርጓቸው መጡ። እንደዚህ ይሄ ኪሱ ውስጥ እንዳለው ገንዘብ እኮ አይደለም። የአምላክ ገንዘቦች ወይም የአምላክ መገለጫዎቹ ፕሮፐርቲዎቹ ኪሱ ውስጥ እንዳለ ገንዘብ እያወጣ ቁጭ አድርገህ የምትገባበት ወይም ደግሞ ልክ አንድ ሰው ወደ እስር ቤት ሲገባ ቀበቶውን ፈቶ እንደሚገባ ቃል ወደ ምድር ሲመጣ ክብሩን ፈቶ መጥቷል ማለት ይሄ ምንፍቅና ይባላል። ይህ ምንፍቅና ይባላል። ብዙ ጊዜ እንደምታውቁት እኔ ፕሮቴስታንት ወንድሞችን ምናምን እህቶችን መናፍቃን ምናምን እያልኩ ብዙ ጊዜ ላልጠራ እችላለሁ። ግን አሁን እንደነዚህ አይነት በጣም ደግሞ እየወጣችሁ ስትሄዱ ግን ያንን ቃል ራሱ በጣም ደጋግመ እንድንጠቀመውም ታስገድዱናላችሁ። ማለት የማልጠቀመው ሳትሆኑ ቀርታችሁ አይደለም፣ እውነቱን ለመናገር ግን ያው ሰዎችን እንዳያናድድ እንዳያበሽቅ ዋናው ዓላማችን እሱ ስላልሆነ ቀለል አድርገን እንድንወያይ ነው። ግን እንደነዚህ አይነት ስህተቶች ግን አደገኛ ናቸው፣ ደግሞ የባሱ ናቸው ደግሞ። ስለዛ አምላክ ነው አለቀ። የአምላክ ፕሮፐርቲዎች መቼም ቢሆን አይተውም። እዚህ ጋር ምድር ላይ ያለም አዎ አምላክም ጭምር ነው ብለህ የምታምን ከሆነ አምላክም ነው አምላክም ሰውም ነው። ግን አምላክ ቢሆንም አምላካዊ ክብር ግን የለውም። ታዲያ ምንድን ነው ታዲያ አምላክ ነው የምትለኝ? አምላክን መለኮትን ከአትሪቢዩቱ ተገነጣጠላለ።
ምን አይነት እንዴት አይነት አስተምህሮ ነው ደግሞ እና አምላክ የምርም ሰው ሲሆን ከስጋው አንጻር በስጋው በኩል እንደዚህ ዝቅ ያሉ የሚመስሉ ስራዎችን ሲሰራ ልታየው ትችላለህ። እንዳልነውም ሲራብ፣ ሲጠማ፣ ሲደክም፣ ሲተኛ ምንድነው ሲሰቀል፣ ሲመታ፣ ሲገረፍ፣ ሲሰቀል፣ ሲሞት ምናምን እንደዚህ ነገሮችን ልታይ ትችላለህ። ይህን ሁሉ ቢያደርግ በተዋህዶ ስጋ በኩል እንጂ አምላክ ሙሉ በሙሉ እንደው ክብሩን ትቶ እዛ ጋር ምንም ማድረግ ተስኖት ምናምን እንደዛም አይደለም። መቅረብ ትችል ነበር ወይ አለ። በክብሩ ቢመጣ ኖሮ እንዴ በስጋ በኩል ራሱን ለኛ ስላቀረበን የቀረብ ነው። እንደ አስፈላጊነቱ እኮ እኔ ነኝ በማለት እኮ ወደኋላ ሲዘራቸውም እኮ አይተናል። በአንድ ወቅት ላይ በዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንደተገለጸው ይሁዳ አስከትሎ መጣ ጭፍሮችን አይደል ጌታ ኢየሱስን ሊይዙት ማለት ነው። እና ጌታ ከጸሎት ስፍራው መጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን እንፈልጓለን አሉ። የናዝሬቱ ኢየሱስን እንፈልጓለን። የናዝሬቱ ኢየሱስን ትፈልጉታላችሁ? እኔ ነኝ እኔ ነኝ በቃ እኔ ነኝ ሲል እንዳለ ወደኋላ ነው የወደቁት። እዋይ እኔ ነኝ በማለት ብቻ አስቡት ጋይስ። የናዝሬቱ ኢየሱስን እንፈልጓለን። ጌታ ኢየሱስ እኔ ነኝ እንፈልጓለን ያሉት ወታደሮች ሁሉ እዛ ወደኋላ በምድር ላይ ወደቁ። እኔ ነኝ በማለት ብቻ ወደኋላ የሚጥል ጌታ ነው። አይተዋል እንዴ? ስጋ ሆኖ መጥቶ ራሱን ለእኛ ሲያቀርብ አየኸው እንጂ ራሱ ስጋ ሆኖ መጥቶ ራሱን ለእኛ ያቀረበው ጌታ እንደ አስፈላጊነቱ ዓለምን ከመኖር ወደ አለመኖር ሊመልሳት ይችላል። በዛው ሁኔታ ውስጥ ሆኖ ሊያጠፋፋት ይችላል። ክብር የለውም ይላል እንዴ? እንዲህ ጌታ ክብር የለውም አምላካዊ ማለት ነው። ክብር የለውም ነበር ምድር ላይ ሲመላለስ ክብር የሌለው ነው። አራባስማ አለው እንጂ እና ክብሩን ጥሎ መጥቶ ሳይሆን ሰው እንደመሆኑ በስጋ ተገልጦ ዝቅ ያለ ነገርን ዝቅ ያለ የሚመስሉ ነገሮችን ምናምን ከመላእክት ይልቅ በጥቂት አሳነሱ ተብሎ እንደተነገረ እንዲህ ያለ ነገሮችን ሲቀበል ታየዋለ፣ ሲፈጽም ታየዋለ እንጂ አምላካዊ ክብሩን ይሄ የአምላክ ቅድም እንዳልኳችሁ ነው። ገንዘቡን ከአምላክ አስነጥሎም በቃ ወይ የመጨረሻው መዳረሻ የሚሆነው ይሄ ምንፍቅና መጨረሻ ላይ የሚያዳርሰው ወዴት ነው ታውቃለህ? በምድር ላይ እያለ ሰው ብቻ ነበረ እንጂ አምላክ አልነበረም ወደሚለው በቃ መዳረሻ ይሄ ነው። አለበለዚያ ግን አምላክም ነው በምድር ላይ ያለም አምላክም ነበረ ካልክ ግን አምላክ የራሱ የሆነ ክብር አለው። በቃ አለቀ። የባህሪው አንተ የምትሰጠው የምትነጥቀው ነገር አይደለም። ማንም ሰው የሚነሳው የሚነጥቀው ነገር አይደለም። የትኛውም አካል የአምላክን ክብር አንዴ ዞር አንዴ አያደርጉም። ኦኬ የባህሪው የሆኑ ጉዳዮችን ራሱም ራሱ አያደርጋቸውም። እኔ እግዚአብሔር አልለወጥም ብሎ የተናገረ አምላክ ስለሆነ ራሱን እየለዋወጠ የሚኖርም አይደለም። ስለዛ ስለ አምላክ ሰው ስለመሆኑ ምስጢር ስንናገር ሁሌም ቢሆን መርሳት የሌለብን አምላክ መጥቶ ሰው ሲሆን ከአምላክ ፕሮፐርቲዎች፣ ከአምላክ መገለጫዎች፣ ከአምላክ እነዚህ ግብራት ውስጥ አንዳች እንኳን ሳይቀንስ አንዳች እንኳን ሳያጣ ግን ደግሞ የሰውን ስጋ ደግሞ ዝቅ ያለውን ማለት ነው መጥቶ የሰውን ስጋ የባሪያን መልክ የራሱ ሲያደርግ ታያላችሁ። ስለዚህ የባሪያን መልክ በመያዙ እሱ አነሰ ተብሎ አይነገርለትም። ከአብ ጋር እኩል መሆኑን አጣ ተብሎ አይነገርለትም። ያንን በመያዙ ብቻ ማለት ነው። ስለዚህ ምንም ነገር ሲነገር ወይ ይህ ዝቅ ያሉ ነገሮች ስጋን ተዋህዷልና ከስጋ አንጻር የሚነገሩ እንጂ ገና ለገና ሰው ሆኗልና እዚህ ጋር ታይቷልና ሰዎች ቀርበዋልና ኦኬ እሺ እያስተገባ ነበረ ሰው ሲገባ እና ሰው ቀርበውታልና በቃ እንደው አምላካዊ ክብር ባይኖረው ነው ማለት ልንል አንችልም። ምንም ገና ሕፃን እያለ በእናቱ እቅፍ ሳለ ነገስታት ከሩቅ ሀገር መጥተው ሲሰግዱለት አይተናል። እጅ መንሻ የሚሆን ዕጣን፣ ወርቅ፣ ከርቤ ምናምን ሲያቀርቡለት አይተናል። ያውም በኮከብ ተመርተው መጥተው ኢማጂን ከሩቅ ሀገር የጥበብ ሰዎች ሰብአ ሰገል መጡና የተወለደው የአይሁድ ንጉሥ ኧረ ወዴት ነው እያሉ ጠየቁ። ከዛ በኋላ ሄደው ያገኙት የት ነው?
ንጉስ ነው። ኢማጂን አሁን ወደ ንጉስ ነው የመጡት። ሲመጡ ያገኙት በአንዲት ብላቴና እቅፍ በእመቤታችን ማለት ነው። እና በዛች ብላቴና እቅፍ ሆኖ በእመቤታችን እቅፍ ሆኖ ሲያገኙት የሆነ ይሄ እንደው በአንዲት ብላቴና እቅፍ ያለ ልጅ ምናምን ብሎ ንቀው ራሱ አሉ። ወዲያውኑ ተንበረከኩ። ሰብአ ሰገል ከሩቅ የመጡት እነሱ በእመቤታችን እቅፍ ላለው ሕፃን እዛው ነው በጉልበታቸው በርከካሉ። ከዛ እጅ መንሻን አቀረቡ። ኢማጅን እንዲህ ሁሉ ነገር የሚደረገው ገና በእናቱ እቅፍ ላለው ለዛ ሕፃን ነው። ምክንያቱም አስቀድሞ በነቢይ ምን ተብሎ ተነግሮ ነበረ? ኢሳያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። ስለዛ ያ የሚወለደው ሕፃን ልጅ በእመቤታችን እቅፍ ያለው ያ ወንድ እርሱ አለቅነት በጫንቃው የሆነ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የሆነ ነው። ኦኬ፣ የሰላም አለቃ የዘላለም አባት የሆነ ነው። ኃያል አምላክ ነው። ኃያል አምላክ ነው። በእመቤታችን እቅፍ ሳለ ብቻ አይደለም። በነገራችን ላይ ገና በእመቤታችን ማህፀን ሳለም እንኳን ያው ኦልሬዲ ስጋ ነስቷልና በማህፀኑ ከእርሷ ኮንሲቭድ ሆኗልና ተጸንሷልና በስጋ በተጸነሰበት ሰዓት በማህፀን ሳለ እንኳን እመቤታችን በማህፀኗ ልጇ ወዳጇ ጌታዋ ኢየሱስን ይዘው ወዴት ሄደች? ወደ አክስቷ ወደ ኤልሳቤጥ ወደ ዘመዷ እና ወደ ኤልሳቤጥ ትሄድና የሰላምቷን ድምፅ ታሰማታለች። ሰላም ለአንቺ ይሁን ትሳለማታለች። መሳለም ማለት ሰላምታ መስጠት ማለት ነው። እዚያም ሰላም ስትላት ኤልሳቤጥን የሰላምታዋ ድምፅ በጆሮዋ በገባ ጊዜ ያው ኤልሳቤጥ እንደመሰከረችው ማለት ነው መንፈስ ቅዱስ በእርሷ ሞላባትና ጮኸች፣ ተናገረች። በማህፀኗ ፅንሱ ዘለለ። ይህ ሁሉ ነገር እየተፈጠረ ያለው እኮ በማህፀኗ የምርም እውነተኛ ጌታን ይዛ ስለመጣች ነው። እንዴ ይህ እኮ ነው ክብሩ። ይሄ ነው እውነተኛ ጌታ በማህፀኗ አለ ከነ ክብሩ። ይሄ ክብር የሌለው ዝም ብሎ ልክ አንተ አሁን እነሱ ወንድማችን ሳሚ የሚያስበው አይ ቲንክ ጌታ መጥቶ በዚህ ሲመላለስ ማለት ነው በቃ አንድ የሆነ ሳሚን የሚያክል ጎረምሳ ዝም ብሎ እንደ እየተመላለሰ ነው የሚመስለው። ጌታ ይቅር ይበለንና ከዛን ግን የኃጢአት ሳይሰራ ለየት የሚለው እሱ የጌታችን በቃ አንዱ ዝም ብሎ ኃጢአት ሳይሰራ ዝም ብሎ የተመላለሰ በቃ ግን ሁሉ ነገሩ በቃ እንደ ሳሚ አይደለም። በኢየሱስም አምላካዊ ክብር ያለው ነው። ሳሚ አንድ ኖርማል ሰው ብቻ ነው። ጌታ ኢየሱስ ግን አክቹዋሊ በሰውነቱም እንደ ሳሚ አይደለም። ሰው እንደመሆኑ እንደ ሁላችን ነው፣ ግን ከኃጢአት ሁሉ ንጹህ ነው። ከኃጢአት ሁሉ የራቅ ነው። ፕላስ ደግሞ የመለኮት ስጋ ነው። ያ ስጋ የቃል ስጋ ነው። የአምላክ ስጋ ነው። ስለዛ በስጋ ተገልጦ የመጣ ክቡር የሆነ ጌታ ነው ኢየሱስ። እርሱ በምድር ላይ ሳለም ክቡር የሆነ ጌታ ነው። አምላካዊ ክብር ያለው ጌታ ነው። ሰው በመሆኑ አምላካዊ ክብሩን የምንነሳው አይደለንም። ስለዛ ሰው ሆኖ ሲያየው አምላክነቱን እየካደው ነው ሰው እና ከዚህ ቀደምም ሰው አናመልክም የሚል ነገር ሲናገር ነበር። ለነገሩ እንደውም እሱን ትምህርቱን የቀየረ መስሎኝ ነበር። ሰው አናመልክም። እሺ ምንድን ነው የምታመልከው? አምላክ ነው። ኦኬ እሺ ጥሩ ነው። በእርግጥ እኛ የምናመልከው ሁላቸው የምናመልከው አምላክን ነው። ግን ደግሞ ሰውነቱን አናመልክም አምላክነቱን እናመልካለን ወደሚል ትምህርት ስለሆነ እንደዚህ አይነት ትምህርት ስለነበር ሲናገር የነበረው ይሄ ማለት ምንድነው? ክርስቶስን ሁለት ቦታ ከፍሎት ሰውነቱን አላመልክም አምላክነቱን መለኮቱን አመልካለሁ። እንዴት አድርገን ንገረን። እንደው ይህንን ጥበብህን እንግዲህ ያንን ስጋ ጌታ ወይም ቃል ራሱ መጥቶ የራሱ አድርጎት ከራሱ ጋር አንድ አድርጎታል። ቃል ስጋን ከራሱ ጋር አንድ ካደረገው በኋላ እስቲ እንዴት ነው እየለየህ መለኮትን ለስጋው አልሰጥም ለመለኮቱ እሰጣለህ? እስቲ ይህንን ጥበብና እናስረዳ። በየትኛው ምን አይነት ጥበብ ከፍ ያለ ከአምላክም የበለጠ ጥበብን ኬት አገኘ? ይሄ እኮ ከአምላክ በላይ መሆን እኮ ነው። ቃል ራሱ ስጋውን ከራሱ ጋር አንድ ካደረገ በኋላ ስጋውን እየነጠልኩኝ መለኮቱን አመልካለሁ ስጋውን አላመልክም ማለት በአምላክ የተሰራውን ይህንን አንድነት የመለኮትና ወይም የቃልና የስጋን አንድነት እሱን እኔ መበታተን ይችላለሁ እያልክ ነው። እኔ እግዚአብሔርን እበልጠዋለሁ ነው እያልክ ያለው በሌላ አማርኛ። ይሄ ትምህርት ደግሞ ሳሚ እንደነገረን ከሆነ የእሱ ብቻ አይደለም።
ብዙም አትደነቁ፣ ብዙም አትገረሙ፣ የእኛ ትምህርታችን ይህ ነው ብሎናል። ስለዛ ምናልባትም ይህንን ትምህርት ያገኘው ከየት ነው ማለት ነው? ያው ከቴዎሎጂ ትምህርት ቤቱ ነው። በቴዎሎጂ ትምህርት ቤት ያለፈ ሰው ስለሆነ ማለት ነው። ስለዛ አሁን ይሄ ነገር ምን ያሳያል? እኔ ጋይዝ አሁን ያለንበትን እያወራን ያለነውን የስነ መለኮት ከፍታ አስቡት። አሁን እየተነገረ ያለው የነገረ እግዚአብሔር ጉዳይ በጣም ከፍ ያለ ጉዳይ ነው። እስከ ዛሬ ድረስ እንደነዚህ አይነት አደገኛ ትምህርቶቻቸውን በምን ሸፍነው ነበር ሲኖሩ የነበሩት? በምን ነበር ሲሸፍኑ የነበሩት? በፈረደበት ገድላት፣ ድርሳናት፣ ተአምራት። አያችሁ አይደል? ይሄ ነው እንዲህ ያለውን የኑፋቄ ትምህርታቸውን፣ ሐሰተኛ ትምህርታቸውን ገድል ላይ እኮ እንዲህ ይላል፣ ድርሳን ላይ እና ጌታ ይመስገን አሁን አንድ ሰው ቼክ አያደርጋችሁም። እንደዛ ሲሉ የነበሩ ሰዎችን ከጥቂት ሁላችሁ ታስታውሳላችሁ። ደጋግመንም ነው የምንላችሁ። ይሄ በጣም ለክርስትናችን በጣም ትልቅ ጠቃሚ ነገር ስለሆነ ማለት ነው። ከጥቂት ዓመታት ከሁለት ዓመት በፊት እንዴት ገድላትን ተአምራትን እንዴት እንትን ለማለት ሲሞክሩ ምናምን እንደነበሩ እናውቃለን። እና የተወሰነ ጆሮም አግኝተው እንደነበረ የምናስታውሰው ነገር ነው። ኢቨን ከክርስቲያኖች እንኳን ይሰሟቸው ነበር። እና ግን ጌታ ደግሞ አንድ ስራውን ከሰራ አለቀ። ጌታ ስራውን ሰራ። እነዚህ ሰዎችን እያየነው ነው። በቃ አለቀ። ምንም ከጨዋታ ውጭ ያደረጋቸው ማለት እዚህ ጉዳይ ላይ ማለት ነው። በገድላት ተአምራት ልሳናት ጉዳይ ላይ ማንም ሰው የፈለገውን ቢናገር አሁን ለክርስቲያኑ ያን ያህል ግድ አይሰጠውም። ማለት ምንም ነው ግድ የማይሰጠው። ጥፋ ከዚህ ነው የሚል ይህንን የቀረ ፋሽን ይዘህ ለምን ጓዳ አትገባም ነው የሚል። ስለዛ እነሱም ያን ያህል እየሄዱበት አይደለም። አሁን ስናየው እስቲ ሂዱበት ይሻላል። ባለፈው እንዳልነው ነበረ ምንድነው እስቲ እስከዛ ድረስ እንትን አድርጉ። እሺ ጋይስ፣ ሌላ የሚከፈት ቪዲዮ በተለይ ከመምህር በረከት ጋር ያደረጉትን ምናምን ውይይት እስከዛ ድረስ አዘጋጁ። በጣም ሰው ኮሜንት ላይ እሱን እያለ ስላለ ቁርጦች ላኪላቸው ገብታለች። አዘጋጁ እስቲ እስከዛ አዘጋጁ ነው የተባለው እሱ ነው። እሱም አክቹሊ እንደዛ ያምናል ብዬ ሳሚ አላምንም እንጂ እስከዛ ኬሽ ይደበል እና ምንድነው ቁም ነገሩ? በዚህ በገድል ተሸፍኖ ነበረ። አሁን ገድላት ምናምን እንደማያስጥሏቸው በገድላት ተሸፍኖ መኖር ያበቃበት ዘመን ላይ ስለደረስን በቃ አሁን በዚህ ምክንያት ምንፍቅናቸው እየተገለጠ ነው። ጥምቀት አያድንም፣ ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ምናምን ይሉ ነበር። አሁን በድፍረት እየወጣ ይህንን የሚያስተምርን ፕሮቴስታንት አይቻልም። የለም በቃ በድፍረት እንደዚህ ልቡን ሞልቶ ደረቱን ነፍቶ ወጥቶ ጥምቀት አያድንም የሚል ምን ያህል በተደጋጋሚ እንደተሰራ ታውቃላችሁ። እዚህ ሚዲያ ላይ አሁን ይሄ የጥምቀት ጉዳይ እኛ ራሱ እስኪታክተን ድረስ ምን ያህል በተደጋጋሚ ሊሆንበት ይታወቃል። ግን በስተመጨረሻ ግን ምንድነው ትልቁ ያገኘነው አቺቭመንት? አሁን ፕሮቴስታንቶች የትኛውም ፕሮቴስታንት ቤቱን እየከፈተ ኢቨን ኦርቶዶክሶች እንኳን በሌሉበት ክርስቲያኖች እንኳን በሌሉበት ብቻቸውን እንኳን ሆነው ጥምቀት አያድንም እያሉ ሲከፍቱ አታይም። ጥምቀት ለድህነት አይደለም። እነሱ ምንም እንኳን ጥምቀት ለድህነት አይደለም ብለው ቢያምኑ እንኳን ይህንን እምነታቸውን በግልጽ ወጥተው እንኳን ማስተማር እስካይችሉ ድረስ ነው የተቀበሩ ትምህርቱ። ቅዱስ ቁርባን የጌታ ስጋና ደም አይደለም እያሉ ሊያስተምሩ አልቻሉም። አሁን ግን በኋላ ላይ ምን ይዘን መጣን? ደግሞ ይሄ የጸጋ ብቻ ትምህርት፣ የቅድመ ውሳኔው ትምህርታቸው ይነሱ፣ ነፃ ፈቃድ ላይ ያላቸው እምነት፣ በጎን ደግሞ አንዳንድ ሲባል በራሳቸው ጊዜ እግዚአብሔርም ሲገልጣቸው ይመስለኛል ስነ መለኮት ይሄ የነገረ እግዚአብሔሩ ላይ ራሱ ሳይቀር አደገኛ ኑፋቂዎችን ደግሞ ሲያስተምሩ እየሰማን ነው። እስኪ እንስማና ደግሞ ሌላ እንሄድበታለን። ኢየሱስ ክርስቶስ የባህሪ ክብርና የጸጋ ክብር አለው ነው የምንለው። ሁለቱንም ሁለቱም አለው ኢየሱስ ክርስቶስ።
ሳሚ አዶፕሽኒዝም እኮ ሄሬሲ ነው ሳሚ። በካቶሊክ አይደለም፣ በፍጹም አይደለም። እኔ ኦኬ። ስለዚህ በደብረ ታቦር ተራራ ላይ የተገለጠው ክብር የማን ነው? ስፔሲፊካሊ የአብ ብቻ ነው? የአብ ነው። መጽሐፉም ራሱ ይላል የአባቱን ክብር ገለጠው ይላል ብለው ራሶት አምጥተውልኛል። እንዲያውም ስለዚህ የወልድ ክብር አልተገለጠም በደብረ ታቦር ተራራ ላይ ነው። የወልድን ክብር አብ ራሱ ነው የገለጠለት። የወልድን ክብር አብ ራሱ መሰከረ። የወልድ ክብር ማለት ምስክርነቱ ነው ሳይሆን ሳሚ ማን የገለጠለት ሳይሆን ክብሩ ግን የወልድ ክብር ተገልጧል ወይ? እኔ ቅድም እያወራ ያለሁት እኮ እሱን ነው። ራሱን ሰልፍ ሊሚት አደረገ ነው እያልኩ ያለሁት። አብ ስለ ወልድ ከመሰከረማ አብ ነው እየገለጠ ያለው እንዴ። ስለዚህ አብ የሙሴን ክብር በተለየ አካሉ በራሱ አልገለጠም ነው እያልኩ ያለው። አብ የሙሴን ክብር እንደገለጠው ሙሴን እንዳከበረው ክርስቶስንም አከበረው ነው የምትለው? ኤግዛክትሊ እኔ እንደዛ ነው ብዬ ማነው። በፍጹም የሙሴ ክብር የጸጋ ነው የባህሪ ክብር ነው? የጸጋ ክብር ነው፣ ምንም ጥያቄ የለውም። እሺ ክርስቶስ የከበረው ክብርስ? በፍጹም ሰውነቱ ኢየሱስ ክርስቶስ ተቀብቷል ስንል በፍጹም ሰውነቱ ስናነሳ እሱንም እናነሳለን። መለኮት ጸጋ ተቀብሏል እያልክ ነው? ቆይ ስሙኝሽ። ዲቫይን ኢነብልመንት እኮ ነው። በቃ ጸጋ ጸጋ ተቀብሏል፣ እንደ ቅዱሳን ጸጋ ተቀብሏል እያልክ አይደለም ያልኩት። ላደረገው ተአምራትማ ለልጅነቱ አይደለም የጸጋ ስንል ምናው ኢየሱስ ክርስቶስ የባህሪ ልጅ ነው። ነገር ግን ደግሞ የእግዚአብሔር ባሪያ ሆኖ ባገለገለበት በአገልግሎቱ ግን ኦፍኮርስ ተቀብቷል። ምንም ጥያቄ የለውም። ጸጋ ተቀብሏል። ጸጋ እኮ ማለት ማድረግ የማንችለውን የምንችልበት ማለት እኮ ነው። ባይዘው እሺ። ስለዚህ ምድር ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተን ጸጋ ማለት ማድረግ የማንችለውን የምንችልበት ነው እና እሱን ደግሞ ተቀብለዋል እያለ ነው። ስለዛ ክርስቶስ ማድረግ የማይችሉ ነገር አለ፣ አብ ሰጠው ማድረግ እንዲችል። እስቲ ትንሽ መለስ አድርጊውና አንድ ያሰሚን ይህን ፓርት። ጸጋ ተቀብሏል እያልክ ነው? ቆይ ስሙኝሽ። ዲቫይን ኢነብልመንት እኮ ነው። በቃ ጸጋ ጸጋ ተቀብሏል፣ እንደ ቅዱሳን ጸጋ ተቀብሏል እያልክ አይደለም ያልኩት። ላደረገው ተአምራትማ ለልጅነቱ አይደለም የጸጋ ስንል ምናው ኢየሱስ ክርስቶስ የባህሪ ልጅ ነው። ነገር ግን ደግሞ የእግዚአብሔር ባሪያ ሆኖ ባገለገለበት በአገልግሎቱ ግን ኦፍኮርስ ተቀብቷል። ምንም ጥያቄ የለውም። ጸጋ ተቀብሏል። ጸጋ እኮ ማለት ማድረግ የማንችለውን የምንችልበት ማለት እኮ ነው። ባይዘው እሺ። ስለዚህ ምድር ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተን ለማዳን እኔን ለማዳን ሁላችንን ለማዳን ቤዛዊ ዓለም ሊሆንልን ብሎ በገዛ ፈቃዱ ራሱን ገድሏል። መለኮት ነበረ፣ መለኮትነትን አላጣ። ነገር ግን መለኮታዊ አቅሙን ግን አልተጠቀመም። ይሄ የታመነና ሁሉ ሊቀበሉት የተገባ ትምህርት ነው። ተባረኩ። ሩሂ አንዴ እንትኑን ያሳይንና በዛው እንዲሄድበት አቂ የቅድሙን እንደ ሁሉም ነቢያት ተቀብቶ ነው ታምር ያደረገ ያለው። ግን አሁን ልጅነቱ ላይ ግን አዶፕሽኒስት አይደለም እኮ። አሁን ልጅነቱ ላይ ግን የባህሪ ልጅ ብቻ ነው ብሎ ነው የሚያምነው። ልጅነቱ ላይ አዶፕሽን አያምንም። ልጅ አሁን እሷ አዶፕሽኒዝም ምን እንደሆነ አያውቅም መሰለኝ። ልጅነቱ የባህሪ ነው አለ። መጀመሪያ ላይ ግን ካየኸው አዶፕሽን የሚነሳው እኮ ልጅነት አሁን ኢየሱስ ክርስቶስ እሱማ ግን አዶፕሽኒዝም እኮ ምንፍቅና ነው ሲለው አይደለም ብሎት ነበረ። ምናልባት አዶፕሽኒዝም ምን እንደሆነ አያውቅም ይሆናል ማለት ነው። እሺ ኤኒዌይስ እንቀጥላለን። ክርስቶስ ልክ እንደ ሌሎቹ ነቢያት እንደ ሌሎቹ አካላት ከእግዚአብሔር መንፈስ ቅዱስ አልከው። ኦኬ ፋይን። ከመንፈስ ቅዱስ ኃይል ተቀብሎ ተአምር እየሰራ ነበር እያልከኝ ነው? አይ ጀስት ዋንት ቱ ሜክ ሹር። እንደዛ ነው እያልኩ ያለው። ጥያቄን ጨርሻለሁ። ኦኬ ጥያቄን ጨርሻለሁ። ኦኬ እሺ ዴቭ ታንክ ዩ።
ክርስቶስ ልክ እንደ ሌሎቹ ነቢያት እንደ ሌሎቹ አካላት ከእግዚአብሔር መንፈስ ቅዱስ አልቀው ኦኬ ፋይን ከመንፈስ ቅዱስ ኃይል ተቀብሎ ተአምር እየሰራ ነበር እያልከኝ ነው? I just want to make sure። አዎ እንደዛ ነው እያልኩ ያለው። ዊሊንግሊ ጥያቄን ጨርሻለሁ። ኦኬ ጥያቄን ጠይቄ ጨርሻለሁ። ኦኬ እሺ ዴቭ ታንክ ዩ። ክርስቶስ እንግዲህ እንደ ማንኛውም ነቢይ አሁን የጌታችንን ቅቡነት የሚክዳለ እዚህ ውስጥ እስቲ ካለ የጌታን ቅቡነት ኢየሱስ ቅቡ አይደለም የተቀባ አይደለም ቅቡ አይደለም ማለት በሌላ አማርኛ ኢየሱስ እርሱ ክርስቶስ አይደለም ብሎ እንደመካድ ነው። ስለዚህ ኢየሱስ እርሱ ክርስቶስ ነው ስንል ኢየሱስ እርሱ ቅቡ ነው እያለን ነው። አለቀ። ቅቡ ነው፣ መሲህ ነው፣ ክርስቶስ ነው። ኢየሱስ መሲህ እንደመሆኑ ቅቡ እንደመሆኑ ነቢይ ተብሎ ይጠራል። ነቢይ ተብሎ ይጠራል። ይህንን የሚክዳለ ክርስቶስ ነቢይ መሆኑን ማለት የክርስቶስን ነቢይነት የነቢይነት ሮል የነቢይነት ስራ ይህንን የሚክድ አንድም የለም በክርስትና ውስጥ። በተለይ ሶስቱ ኦፊሶች ይሄ በተለይ አውሳቢ ዘቂሳሪያም እንዳስቀመጠው ቸርች ሂስትሪው ላይ በተለይ እነዚህ ሶስቱ ምን መሰላችሁ? በአጭሩ በብሉይ ኪዳን ጉባኤ ውስጥ ወይም በብሉይ ኪዳን ቤተክርስቲያን ውስጥ ቤተክርስቲያን የሚለው ጽንሰ ሐሳብ በብሉይ ኪዳን ማለት እንደምታውቁት ቤተክርስቲያን ጉባኤ ማለት ነው። በግሪክ የብሉይ ኪዳን መጽሐፍ ቅዱስ ውስጥ ሴፕቱአጂንት ውስጥ ማለት ነው የእግዚአብሔር ጉባኤ የጌታ ጉባኤ ወይም የእግዚአብሔር ጉባኤ እየተባለ የተገለጸውን ቤተክርስቲያን ኤክሌሲያ ብሎ ነው የሚያስቀምጠው። ጉባኤ ቤተክርስቲያን ኤክሌሲያ አንድ ነው። በዛ በጉባኤ ውስጥ ወይም በዛ በቤተክርስቲያን ውስጥ የተለያዩ ነቢያት ይነሳሉ። ከዛ ደግሞ ካህናት፣ ሌላው ነገስታት። እነዚህ ሶስቱ ስለነዚህ ስለ ሶስቱም ስለ ነቢያትም ከነቢያቱም ከነገስታቱም ከካህናቱም ጋር በተያያዘ እዛው አስቀድሞ በዛው በብሉይ ኪዳን ማለት ነው የተነገረ አንድ ተስፋ ነበር። ከነቢያት ጋር በተያያዘም የሚመጣ አንድ የሆነ ነቢይ እንዳለ፣ ከነገስታት ጋር በተያያዘም አንድ የሚመጣ ንጉስ እንዳለ፣ ከካህናት ጋር በተያያዘም አንድ የሚመጣ ካህን እንዳለ በሶስቱም ጉዳይ ተነግሯል። ሶስቱም የሚጠቁሙት ጌታችን ኢየሱስ ጋር ነው። ስለዛ ጌታችን ኢየሱስ ሶስቱንም ፈጽሟቸዋል። የነቢይነትን፣ የክህነትን፣ የንግስና ሶስቱንም እነዚህን ስፍራዎች ይዞ እነዚህን ፈጽሟቸዋል። ስለ ነቢይነት ለምሳሌ በዘዳግም 18 ላይ እንደተነገረው ከወንድሞች እንዳንተ ያለ ነቢይን አስነሳላቸዋለሁ ተብሎ እንደተነገረው ሌላ ነቢይ እና የእሱን ቃል የማይሰማ ደግሞ እንደሚወገድ የተነገረለት ማለት ነው። በኋላ ላይ ለጌታ ተሰጥቶ ተነግሯል። ከንግስና ጋር በተያያዘ እግዚአብሔር ለዳዊት እንደማለ እናውቃለን፣ እንደማይጸጸትም ከወገበ ፍሬ በዙፋን ላይ አስቀምጣለሁ ተብሎ እንደተነገረው። ስለዛ መንግስቱ ለዘላለም እንደማይጠፋ የተነገረበት የተስፋ ቃል ማለት ነው። እንዲህ ያለ መሐላ ከመሐላ ጋር የሆነ እንዲህ አይነት ነገር ተቀምጦለታል። ስለዛ ክርስቶስ ይህንን የንግስናውን ነገር ከዳር ያደረሰው ፍጻሜውን ያደረሰው እሱ ነው፣ ክርስቶስ ነው። ከክህነት ጋር በተያያዘም በመዝሙር 110 ላይ እንደተገለጸው አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ እግዚአብሔር ማለ ተብሎ ተነግሯል እና በዚህ አይጸጸትም። ስለዛ ከመሐላ ጋር የሆነ ክህነት ለወደፊት እየተጠበቀ ነው። እንደ ሌዊ የሆነ ስርዓተ ክህነት ላይ ተቀምጦ ምን ተብሎ ተነገረ? በመዝሙር ላይ እንደ ሌዊ የሆነ ክህነት እንደ አሮን የሆነ የክህነት ስርዓት ላይ ተቀምጠው እንደ መልከጼዴቅ ተብሎ ተነገረለት። እንደ መልከጼዴቅ ሹመት አንተ ለዘላለም ካህን። ለምንድን ነው የሚያስፈልገው? የአሮን ክህነት እያለ ለምን የመልከጼዴቅ ተጠበቀ? የአሮን ክህነት ዘላቂ አይደለም፣ አለቀ። ጽኑ አይደለም። ስለዚህ ድካም ያለበት ነውና ልክ እንደ መልከጼዴቅ ሹመት የሆነ ግን ካህን ግን እንደ መልከጼዴቅ ሹመት ካህን የሆነ እንዲህ ያለ ታላቅ የሆነ ካህን ከሰማያት ከፍ ከፍ ያለ እጅጉን ቅዱስ የሆነ ነውር የሌለበት እንዲህ ያለ ካህን ያስፈልገን ነበርና መጣ። እሱን የፈጸመ አሁን ጌታ ነው። ስለ ሶስቱንም ጌታ ስለፈጸማቸው ክርስቶስ ነቢይ፣ ንጉስ፣ ካህን ተብሎ ይነገርለታል። ይህንን እናውቃለን። ግን ለምሳሌ ወደ ነቢይነቱ እንሂድና ነቢይ ሲባል ግን ከነቢያት አንዱ ማለት ነው? እንደዛ ማለት አይደለም። ሙስሊሞች እንደዛ ብለው ያምናሉ። ክርስቶስ ከነቢያት አንዱ ነው ይላሉ። እኛ እንደዛ ብለን አናምንም። ጌታ ኢየሱስ ነቢይ ተብሎ ሲነገርለት የነቢያትን ነገር ሁሉ ፍጻሜ ላይ አድርሶ፣ ነቢይ ማለት መምህር ነው፣ የሚያስተምር ማለት ነው። ዋና ትርጉሙ ነቢይ ማለት የእግዚአብሔርን ነገር የሚያስተምር ማለት ነው ነቢይ ማለት። ከዛ በኋላ ደግሞ ወደፊት የሚመጣውንም ደግሞ ሊተነብይ ይችላል።
ትንቢትን ሊናገር ይችላል። ወደፊት የሚመጣውን ነገር ማለት ነው። ትንቢት ስል ወደፊት ከሚመጣው አንጻር በዋናነት የነቢይ ትርጉሙ አለቀ። የእግዚአብሔርን ነገር ወስዶ ለሰዎች የሚናገር ነው። ክርስቶስ እንዲሆኑ ሲመጣ በስጦታ መልክ እየተሰጠው የሚናገር አይደለም። ለነቢያት ያኔ በሚችሉት አቅም የሆነች ነገር እግዚአብሔር አምላክ ያሳያቸዋል። እሷን ነገር ይይዙና ለሕዝቡ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ሆይ እንደዚህ 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 እያሉ ይናገራሉ። ልክ ጌታ ጋር ስትመጡ እግዚአብሔር እንዲህ ይላል እያለ የሆነች ነገር እየተገለጠችለት የሚናገር እንደዚህ አይነት ከነቢያት አንዱ የሆነ ጌታ አይደለም። እርሱ ነቢይ ነው፣ ግን በባህሪው በቃ አለቀ። የራሱ ነው። የባህሪው ነው ስንል ዝም ብሎ እንደው በስጦታ መልክ እየተሰጠው የሆነች ነገር ተቀብሎ እሷን ይዞ መጥቶ ልክ እንደ ሌሎች ነቢያት ተብሎ ስለተነገረ ማለት ነው። ልክ እንደ ሌሎች ነቢያት በዛ መልኩ የተደረገ አይደለም። እንደዛ አይደለም። እግዚአብሔር አምላክ በልጁ ተናግሯል። በልጁ ሲናገር ግን እንዳልኳችሁ ልጁ ከአባቱ ጋር አንድ ነውና ጭራሽ የአባቱ ቃል ተብሎ ተነግሯልና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ ስለተባለ ያ ቃል ቃል ነውና የእግዚአብሔር ቃል ነውና በራእይ 19 ላይም እንደተነገረው ስሙም የእግዚአብሔር ቃል ተብሏል ተብሎ ተነግሮናልና የእግዚአብሔር ቃል እንደመሆኑ ልክ እንደሌላው ነቢይ ልታየው አትችልም። እንደሌላው ነቢይ ነው ሹመቱ ብለህ ልትናገርለት አትችልም። ለዛ ነው ከሌላው ሁሉ ነቢይ ሲለየው በዕብራውያን ምዕራፍ 1 ቁጥር 1 ላይ ቅዱስ ጳውሎስ እግዚአብሔር በብዙ አይነትና በብዙ ጎዳና ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ ይላል። እግዚአብሔር በብዙ አይነትና በብዙ ጎዳና ከጥንት ጀምሮ ለአባቶቻችን ከዚህ ቀደም ላሉት አለ ጳውሎስ ለአባቶቻችን በምን ተናግሮ በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። እግዚአብሔር ከጥንት ጀምሮ ሲናገር ነበር፣ አሁንም ተናግሯል አለ። አሁንም ተናግሯል። ጥንት ላይ የተናገረው በነቢያት ነው አለና አሁን ግን በነቢይ አላለም። አሁን የክርስቶስን ነቢይነት እየካደ ነው አይደለም፣ ግን ከሌሎች ነቢያት ጋር ግን አብሮ የሚቆጠር ግን አይደለም። ሌሎች ነቢያት ነቢይ በተባሉበት ስፍራ ላይ ክርስቶስ አብሮ ከእነርሱ ጋር እንደ አንድ ነቢይ አብሮ የሚሰለፍ አይደለም። ከነቢያት አንዱ ማለት ነው ተደርጎ እንደዛ የሚሰለፍ አይደለም። ይልቁንም ጌታ እርሱ የአብ ልጁ ቃሉ ነው እና ዓለማትን በፈጠረበት በልጁ አለ። ዕብራውያን ምዕራፍ 11 ላይ ደግሞ 11 ምዕራፍ እዛው ዕብራውያን ላይ ማለት ነው ዓለማት በእግዚአብሔር ቃል እንደተዘጋጁ እናስተውላለን እናውቃለን ይላል። ዓለማት በምን እንደተዘጋጁ? በእግዚአብሔር ቃል እንደተዘጋጁ። ዓለማት የተዘጋጁት በእግዚአብሔር ቃል ነው። ጳውሎስ ምን አለ? ቀደም ብሎ አንደኛው ምዕራፍ ላይ ዓለማትን በፈጠረበት በምኑ? በልጁ ሚኒንግ በቃሉ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዛ ሲናገር እንዲህ ያለ የራሱ የአብ ቃሉ ስለሆነ ከነቢያት አንዱ ነው ተብሎ አይነገርለትም። ወይም ደግሞ እንደ ነቢያት ነው እርሱም የተሾመው እንደ ሌሎቹ ነቢያት ነው ተብሎ አይነገርለትም። እሱ ከአብ ጋር አንድ ነውና፣ ስለዛ ከአብ ጋር አንድ እንደመሆኑ እርሱ ስጋን ይዞ በመምጣት ስጋን የራሱ በማድረግ ሁሉን ይሄ በተለይ እነዚህ ሶስቱን ክህነትን ምንድነው ንግስናን እንዲሁም ነቢይነትን ፈጸመ። ስለዚ አሁን በአዲሲቷ ጉባኤ ውስጥ ድሮ በብሉይ ኪዳን ጉባኤ ውስጥ በቃ የተለያዩ ሰዎች ነገስታት ሆነዋል፣ ካህናት ሆነዋል፣ ነቢያት ሆነዋል። በአዲሲቷ ጉባኤ ውስጥ ግን አሁን ሁሉንም ነገር ፈጽሞ የጨረሰው ክርስቶስ ነው። በክርስቶስ ሁሉም ነገር መቋጫውን አግኝቷል። ስለዚህ የሐዲስ ኪዳን ቤተክርስቲያን ውስጥ አሁን የሐዲስ ኪዳን ጉባኤ ውስጥ እኔ ንጉስ ነኝ ብሎ ልክ እንደ ዳዊት የሚመጣ አለ። በዚህ ጉባኤ ውስጥ በጥንት ጉባኤ ውስጥ አለ እነ ዳዊት አሉ። በአሁን በሐዲስ ኪዳን ውስጥ ግን እኔ ንጉስ ነኝ ብሎ የሚመጣ የለም። እኔ የካህናት አለቃ ነኝ፣ በዓመት አንድ ጊዜ ለስርየት የሚሆነው እንደሚይዥ የምገባው እኔ ነኝ ብሎ የሚመጣ ሰው ይኖራል? የለም። እንዲህ ያለ እኔ የካህናት አለቃ ነኝ፣ በዮም ኪፑር በስርየት ቀን በዓመት አንድ ጊዜ ወደ ቅድስተ ቅዱሳን የእንስሳትን ደም ይዤ ለመግባት እመጣለሁ ብሎ የሚመጣ ማንም የለም። የእንስሳትን ደም አይደለም፣ ኢቭን የጌታን ስጋና ደምም ቢሆን እኔ የሁሉ የካህናት አለቃ ሆኜ ይዤ ለመግባት እመጣለሁ በዓመት አንድ የሚል አንድም የካህናት አለቃ የለም። ራሱ ጌታችን ኢየሱስ ነው። ስለዚህ አሁን ላይ ያሉ ካህናት የሚያደርጉት ያንኑ በቃ ለህዝቡ ማቀበል ብቻ ነው፣ አለቀ እንጂ በዓመት አንዴ የሚመጣ ሊቀ ካህናት እርሱን ክርስቶስ ፈጸመው አንዴ አለቀ። በነቢይነት ጉዳይም ቢሆን እግዚአብሔር እንደው ላከኝ እያለ እግዚአብሔር እንዲህ ይላል እያለ እንደ አዲስ የሚመጣ የሆነ ነቢይ በየጊዜው እየተነሳ የሚመጣ ነቢይ አለ? የለም። እነ ሞንታነስ ተነስተዋል። እነ ማኒ ምናምን ተነስተው ነበር በእርግጥ ጥንት ላይ። እነሱ ሁሉ ግን ከእግዚአብሔር አልነበሩም። አለቀ። ክርስቶስ
ሁሉ ነገር ፈጸመው። ስለዚህ አዲስ ነገር አዲስ እንግዳ ነገር ይዞ የሚመጣ ማንም የለም። አዲስ መገለጥ በየትኛውም ነቢይ በቃ የሆነ አዲስ የሆነ መገለጥ ተይዞ ምንድነው አስይዞ እግዚአብሔር ሊልኩ አይችልም። የትኛውንም ነቢይ የሆነ መገለጥ ሰጥቶ አይልክም በፍጹም። በክርስቶስ ሁሉ መደምደሚያውን አገኘ፣ ተፈጸመ በክርስቶስ። ስለዛ እነ ማኒ ተነስተዋል። ጥንት ላይ እንዳልኳችሁ እኔ ነቢይ ነኝ ብሎ ተነስቶ የመጡ ምንድነው እነ ሞንታነስ ተነስተዋል። ሞንታነስ ማለት ይሄ አሁን ላይ በጴንጤዎች ዘንድ እንደሚደረጉ ይሄ የልሳን የሚሉት ነገር ልክ እንደዛ የሚመስል ነገር ይናገሩ አንድ የሆኑ ሁለት እንስቶችን ይዞ የተነሳ ነብይ ነው። ራሱ ልክ እንደ መንፈስ ቅዱስ ነበር የነበሩ ማለት ይቻላል። ኤንዌይስ እሱ በኢየሩሳሌም ውስጥ የተነሳ መናፍቅ ነበር፣ ተወግዟል። እና በኋላ ላይ ግን በሰባተኛው ክፍለ ዘመን ላይ ደግሞ በዚህ በአረቡ ምድር ደግሞ ነብይ ነኝ ብሎ የተነሳ አንድ ወንድም አለ። እሱ ደግሞ መሐመድ ነው። እና የሆነ ሰው ነብይ ነኝ እያለ ይመጣል፣ ግን አይደለም። ሊሆን ይችላል አክቹዋሊ ነቢያት ሊሆኑ ይችላሉ፣ ግን ከሆኑም ግን ሐሰተኛ ነቢያት ናቸው እንጂ እውነተኛ የእግዚአብሔር ነቢያት ሊሆኑ አይችሉም። በየዘመናቱ አሁን በዚህ ዘመን ደግሞ በተለይ ወደ ሆኑ አካባቢዎች ስትሄዱ በየግቢው የሆነ ነቢይ አለ። እኔ ለሆነ በየግቢው መላክ ተጀመረ መሰለኝ፣ ለሆነ በሰፈር መላክ ተጀመረ። አሁን የሆነ ወይ ወደ ሆነ ሀገር ወይ ወደ ምናምን ሳይሆን የምር እኔ አሁን ዝም ብዬ ሳየው ለሸጎሌ ሰዎች፣ ለአዲሱ ገበያ ሰዎች፣ ለቀጨኔ ሰዎች ምንድነው ለሳሪስ ለሰሚት ምናምን ነቢያት እየተላኩ ነው መሰለኝ። በዝቷል። አሁን የሀገር ነቢይ አለ። ነቢያት አሁን ብዙ ናቸው። እና ኤኒዌይስ ያም ሆነ ግን ምንድነው ትልቁ ቁም ነገር ክርስቶስ ይህን ሁሉ ነገር ቢፈጽምም ከነቢያት እንደ አንዱ ነው፣ ወይም ደግሞ እንደ ነቢያት ነው የተሾመው ተብሎ ግን አይነገርለትም ነው። አመሰግናለሁ። ያስኳችሁ በጣም ይቅርታ። ዮሐዴ እንኳን ደህና መጣ። እንደና ቆያችሁ። ሲሶ፣ አኬ፣ ዘኪ፣ አንትሽ፣ ሩሂ፣ እዝነት ሁላችሁም እታችም ያላችሁ እንዴት ዋላችሁ? እንዴት አረፈዳችሁ? እስካሁን በተነሳው ነገር የምትጨምረው ነገር ካለ? አሁን ቅድም በእርግጥ አኬ በስፋት ሄዶበታል። እኛም ትናንትና የተወሰነ ሄደንበት ነበር እና ሳሚ አይ ቲንክ እንዳላችሁት ማለት ይሄ ዳጸ ልሳን ምናምን ቢሆን በጣም መልካም ነው። እንደዛ ቢሆን መልካም ነው። ድካም ምናምን ቢያደርግለት እና ለመመለስ ለማስተካከል ቢሞክር በጣም መልካም ነው። በጣም የንስጥሮስንም የሆነ ድብልቅልቅ ያለ ነገር ስለሆነ ሲናገር የነበረው አንድ ይሄ አዶፕሽኒስት ሄሬሲ አይደለም የሚል ነገር ተናግረዋል። የጸጋ ልጅነት ማለት ነው። በጸጋም የባህሪም ልጅ ነው ብሎ ባይዘው ሁለቱንም የተናገረው የጸጋም የባህሪም ነው ብሎ ተናግሯል። የጸጋም የባህሪም ነው ካለ ሁለት ልጅን ኤግዛክትሊ እያመነ ነው እየተናገረ ነው ማለት ነው። ሁለት ልጅ በክርስቶስ ሁለት ልጅ ነው የሚለውን ትምህርት ማለት ነው። ሲቀጥል ተአምራቱ በጸጋ ነው በባህሪ ነው ካለ ማለት የባህሪ ያለው ተአምራት ሲሰራ የነበረው ግን በጸጋው ነው ካለ እንዴ ማለት የትኛው ነው? ማነው ጸጋ ተቀባይ? ማነው የባህሪው? ሁለት እየከፈለው አይደል? የጸጋና የባህሪ ብሎ እየለየ በጸጋው ነበረ ሲሰራ የነበረው እንጂ ልክ እንደ ነቢያቱ አክቹዋሊ ልክ እንደ ነቢያት ነው ያለው ማለት ነው። የክርስቶስ ሹመቱ የክርስቶስ ክብሩ እንደ ከነቢያት እንደ አንዱ ነው ብሎ በመናገሩ ራሱ ትልቅ ሄሬሲ ነው። እንደ ድሃ ጸልሳን ከሆነ ግን ቢያስተካክለው በጣም መልካም ነው። ክርስቶስ በጸጋ ሳይሆን የባህሪ ልጅ ነው። ወልደ አብ ወልደ ማርያም አንድ ልጅ። ከዛ ደግሞ ሁሉም ሲያደርጋቸው የነበሩ በጸጋ ነው ወይም ደግሞ በተሰጠው እንደውም እነ አርያንስ ደግሞ ይሄ ከመከራው ብዛት የተነሳ የዕብራውያን መልእክት የሚያብራሩበት መንገድ በጣም ሚስ ያደረገ ስለሆነ በተሳሳተ መንገድ ስለሆነ የሚያብራራበት መንገድ ለምሳሌ ይሄ ዕብራውያን ምዕራፍ 5:7 ላይ አለ አይደለ? ከሞት ሊያድነው ወደሚችል ከብርቱ እንባና ጩኸት ምልጃና ጸሎትን አደረገ እግዚአብሔርም ስለ መፍራቱ ተሰማለት የሚለውን አርዮሳውያን ሲያብራሩ ወይም ደግሞ የሚረዱበት መንገድ እንዴት ነው? ኦኬ ከመከራው ብዛት ወይም ደግሞ ከመከራው በኋላ ነው ያንን ክብር ያገኘው ጸጋን ያገኘው።
ከመከራ ብዛት ያገኘው ክብርና ጸጋ እንጂ በባህሪው የሆነ አይደለም ብለው ነበር ሲያነሱ የነበረው ማለት ነው። ልክ እንደዛ ሳሚም ሲናገር የነበረው በጸጋ ያገኘው ክብር አለ ወይም ደግሞ ተአምራቶቹ ምናምን በጸጋ ያገኛቸው ናቸው እንጂ በባህሪ አይደለም ብሎ ነበር ሲናገር ነበር። ከነቢያት እንደ አንዱ ነው እያለ ነበር ሲናገር የነበረው። ይህ በጣም ለክርስቶስ የማይነገር ከባድ ነገር ነው። ይሄ ክርስቶስ ተቀባ ወይም ደግሞ ክርስቶስ የተባለበት ምክንያት እነ ጎርጎሪዮስ ዘእንዚናዙ ኦሬሽን 30 ሴክሽን 21 ላይ እንደተናገሩት ምንድነው ቀባቱ ወይም ደግሞ ክብሩ መለኮቱ ነው። ለሰውነት ሰውነት ተቀባ ይባላል። ቅባት የሚሆነው ክብር የሆነው ግን ምኑ ነው? መለኮቱ ነው ወይም ደግሞ ቃል ነው ማለት ነው። ለስጋ ቃል ለስጋ ክብር ቅባት ሆኖታል። መለኮት ከስጋ ጋር ሲዋሃድ የመለኮትን ክብር ማን ገንዘቡ አደረገ ማለት ስጋ ገንዘቡ አደረገ። ተሰጠው፣ ተቀባ፣ ከበረ ተብሎ ሲነገርለት ከምን አንጻር ነው? መለኮት ከስጋ ጋር በመዋሃዱ ከመለኮት ክብር ስጋ የመለኮትን ክብር ገንዘቡ ከማድረጉ የተነሳ ምን ተባለ? ተቀባ፣ ከበረ ተብሎ ይነገርለታል እንጂ እንደ ሌሎች ነቢያት በቅብአ ሜሮን የከበረ ወይም ደግሞ በመንፈስ ቅዱስ ክብር የከበረ ሆኖ አይደለም። አትናቴዎስም ይህን ነው የሚለው ዲስኮርስ አጌንስ አርያንስ ዲስኮርስ 1 ከምዕራፍ ቻፕተር 12 ከቁጥር 42 ጀምራችሁ ብትመለከቱ ምንድነው የሚላቸው? ምንድነው የሚለው አትናቴዎስ? እርሱ ስለ እነርሱ ራሴን እቀድሳለሁ አለ እንጂ እሱ ሌላ ቀዳሽ፣ የሌላ አክባሪ፣ ሌላ አንጋሽ የሚያስፈልገው አይደለም ነው የሚለው። ምክንያቱ ቀባህ ሲል ምን አደረገህ አላለውም ነው የሚለው። ቃል አደረገህ አላለውም። ንጉሥ አደረገህ አላለውም። እግዚአብሔር አምላክ አከበረህ አላለውም። ምክንያቱ ክርስቶስ ራሱ ክብር የሚፈልግ አክባሪ የሚሻ አይደለም። መለኮት የተዋሃደው ስግው ቃል አንድ ክርስቶስ ስለሆነ ማለት ነው። በጣም ይሄ ነገረ ክርስቶስ ነገረ ተዋህዶ በደንብ ለይተን ካላወቅን ወደነ አውሳቤስ ወይም ደግሞ ወደነ አሪዮስ ከዛም ብሎ ደግሞ ወደ ንስጥሮስ ምንፍቅና ነው ቀጥታ ምንገባው። ከዚህ አንጻር ክርስቶስ ተቀባ በመንፈስ ቅዱስ ተቀባ ተብሎ ሲነገር ራሱ ከምን አንጻር ነው? እንዲከብር ወይም እንደኛ ልጅነት አስፈልጎት ልጅ ለመሆን አይደለም በመንፈስ ቅዱስ ተቀባ ተብሎ የተጻፈለት ማለት ነው። ይሄ ሉቃስ ወንጌል ላይ ያለው በቃ መናፍቃን የሚጠቅሷቸው ጥቅሶች ናቸው ሲጠቅሳቸው የነበረው ማለት ነው። በመንፈስ ቅዱስ ተቀባ ስላለ ስለዚህ በቃ ከነቢያት እንደ አንዱ በመንፈስ ቅዱስ ተቀብቶ ነበር ተአምራት ሲያደርግ የነበረው አለ። ይሄ በጣም ትልቅ ሄሬሲ ነው። ክርስቶስ በመንፈስ ቅዱስ ተቀባ ማለት ብሎ ቅዱስ አትናቴዎስ ሲያብራራ ምን ይላል? ክርስቶስ ተጠመቀ እንላለን። ክርስቶስ ተጠመቀ ስንል በጥምቀት እኛ ከምናገኘው ጥቅም ጋር ክርስቶስ የሚያገኘው ጥቅም አለ ወይ ነው። ክርስቶስ በመጠመቁ ምክንያት ያገኘው ክብር ያገኘው ጸጋ አለ ወይስ የለም? የለም። ምንድነው ታዲያ? ክርስቶስ በመጠመቁ ምን አደረገ? ጥምቀታችንን ባረከ፣ ጥምቀታችንን ቀደሰ። ከዛ እኛ የተጠመቅን እኛ ጥሙቃን እንድንባል ክርስቶስ ተጠመቀ ይባላል እንጂ በጥምቀቱ ልክኛ ጸጋ መንፈስ ቅዱስ ልጅነትን የኃጢአት ስርየትን እንደምናገኘው ክርስቶስ ልጅነት እንዲያገኝበት የኃጢአት ስርየት እንዲያገኝበት ለወቱ ስብሐትና አይደለም ፈጽሞ የተጠመቀው ማለት የተጠመቀው። ልክ እንደዚያ ክርስቶስ በመንፈስ ቅዱስ ተቀባ ተብሎ ቢነገር ከመንፈስ ቅዱስ ጸጋ ወይም ደግሞ እንደ ነቢያት አንዱ ልክ ሐዋርያቶቹ ላይ እፍ ብሎ መንፈስ ቅዱስ እንዳሳደረባቸውና ጸጋ መንፈስ ቅዱስ እንደተቀበሉት እሱም ጸጋ መንፈስ ቅዱስ ተቀበለ ማለት አይደለም። አትናቴዎስ ይናገራል። ከዘለዓለም ከአብ ጋር ህልው የሆነ የክርስቶስ መንፈስ ያለበት እሱ መንፈስ ቅዱስ ተለይቶ የሆነ ሰዓት መንፈስ ቅዱስ ጸጋ የሚሰጠው አይደለም። እኛ የተቀባን እኛ ክርስቶሳውያን እንድንባል በእኛ የቤተ ክርስቲያን ራስ እንደመሆኑ ተቀባ ተብሎ ተነገረለት ተብሎ ይገልጿል ጎርጎርዮስ ዘእንዚናዙ ማለት ነው። በመንፈስ ቅዱስ ተቀባ መባሉ እኛ ክርስቲያኖች በመንፈስ ቅዱስ ቅቡአን ወይም ደግሞ ክርስቶሳውያን ክርስቲያን ማለት የተቀባ ማለት ነው። አዘ ኤንድ ኦፍ ዘ ዴይ
በማን ምክንያት ነው ክርስቲያኖች የተባልነው? በክርስቶስ የተነሳ። ከክርስቶስ የተነሳ ክርስቲያን እንድንባል ክርስቶስ ተቀባ ተብሎ ተነገረልን እንጂ እንደ ፍጥረታት እንደ ሰዎች እንደ ሩቅ ብእሲ ከመንፈስ ቅዱስ ክብርን ያገኘ አይደለም ብለው ይገሉታል ማለት ነው። ሰው ከዚህ አንጻር በጣም ጥንቃቄ የሚፈልግ ነው። ይሄ የጸጋና የክብር የባህሪ የሚለው ልክ እንትናም የገለጸው አገላለጽ አለ። ንስጥሮስ ሲገልጽ በመንፈስ ቅዱስ ተቀባ የተባለውና ከአብ ጋር አንድ ነው የተባለው አንድ አይደሉም ብሎ ነው ቃል በቃል የሚናገረው። ምንድነው ስሙ በደንብ ምን አለ? በመንፈስ ቅዱስ ተቀባ የተባለውና ከአብ ጋር አንድ ነው የተባሉት ሁለቱም አንድ አይደሉም ማለት the one in the other እያለ የሚገልጻቸው ማለት። በመንፈስ ቅዱስ ተቀባ የተባለው የማርያም ልጅ ነው። ከአብ ጋር አንድ ነው የተባለው ደግሞ ቃል ነው እያለ እንደሚከፋፍለው ክርስቶስም የጸጋና የባህሪ ልጅ ብለህ ወደ ሁለት ከከፈልከው አንዱ የማርያም ልጅ ነው፣ አንዱ የአብ ልጅ ነው ወደ ማለት ትሄዳለህ ማለት። አንዱ የባህሪ ልጅ ነው፣ አንዱ ደግሞ የጸጋ ልጅ ነው። ከማርያም የተወለደው ለወቱ ስብሐትና ከማርያም የተወለደው ለአብ የባህሪ ልጁ ሳይሆን የጸጋ ልጁ ነው እያልክ ነው ማለት። የጸጋ ልጁ ነው እንድትል ያደርጋል ማለት። ይሄ በጣም በክርስቶስ ሁለትነት የሚያመጣ ነው እና ይሄ ደግሞ ቅዱስ ቄርሎስ በሚገባ በአናቴማው ማስቀምጦታል። ክርስቶስ ወደ ሁለት ከፍሎ ሁለት ልጅ ነው የሚል እርሱ የተወገዘ ይሁን፣ አንድ ልጅ ነው የማይል እሱ የተወገዘ ይሁን፣ አንዱ ልጅ ደግሞ ወልደ አብ ወልደ ማርያም ነው ብሎ የማያምን እሱ የተወገዘ ይሁን ብሎ በአናቴማ ማስቀምጧልና በጣም ጥንቃቄ የሚፈልግ ነው ለማለት ነው። እግዚአብሔር ይስጥልኝ። ዮአድ ቴንኪዩ፣ እናመሰግናለን። አኬዋ ቴንኪዩ። ተሙ ሁለተኛው አካውንቱ ነው። ተመስገን። በነገራችን ላይ ሲሲ ወይ አኪልሻ ቃልዮት ያሰማልን። ዮሐዲ እናመሰግናለን። ጊዜ ያክብርልን። እንትን አሁን ጌታችን እንደዚህ መንፈስ ቅዱስን ተቀበለ ምናምን መንፈስን ተቀበለ ምናምን የሚል መንፈስ ቅዱስ በእርሱ ላይ መጣ ምናምን የሚል አይነት ነገሮች ቢኖር አክቹዋሊ ያለም ግን የምርም ተቀብሏል። መንፈስ ቅዱስን ተቀብሏል። በስጋው መንፈስ ቅዱስን ተቀበለ። ግን የተቀበለው ግን አስፈልጉት አይደለም። የምርም ተቀብሏል፣ እሱን እናምናለን። ግን ሲቀበል ግን ለእርሱ የሚጨምርለት ነገር ኖሮ ሳይሆን እሱ የእኛን ስጋ ይዟልና ሁላችንም ክርስቲያኖች ስንድን የምንድነው ከጌታ ስጋ ጋር አንድ በመሆን ነው። ከጌታ ስጋ ጋር አንድ ስንሆን ክርስቶስ ጋር ያለውን እናገኛለን። እኛ ክርስቶስ መንፈስ ቅዱስን የተቀበለው እኛ መንፈስ ቅዱስን እንድንቀበል ነው። በክርስቶስ በኩል ነው። አሁን ያን እንደነዚህ በረከቶችን ሁሉ የምናገኘው ጌታ አስቀድሞ መንፈስ ቅዱስን ስለተቀበለ ነው። ለምሳሌ ሲጸልይ ተባለ እና አሁን ጸሎቱ ምናምና ለእርሱ ያን አያስፈልጉም ማለት ምንም የሚያስፈልገው ነገር የለም። ለራሱ ጌታችን ኢየሱስ ጸሎቱ አያስፈልገውም። ግን እርሱ መጸለዩ በእኛ በህይወታችን ውስጥ ግዴታ ለእኛ ለህይወታችን ያስፈልገናል። የእኛ ራሳችን አሁን ጸሎታችን ተሰሚነትን ያገኘው ጌታ አስቀድሞ ስለጸለየ ነው። ከጌታ ስጋ ጋር አንድ ስለምንሆን ልክ ስናምን ስንጠመቅ ከቅዱስ ቁርባን ስንካፈል ከጌታ ስጋ ጋር አንድ እንሆናለን። ከዛ በኋላ አባ አባ ብለን እንጮዋለን፣ እንጸልያለን። ጸሎታችን የተቀደሰውና በአብ ዘንድ ተቀባይነት ያለው ክርስቶስ አስቀድሞ የእኛን ስጋ ይዞ በእኛ ስጋ መጥቶ ስለጸለየ ነው። እና ከእኛ አንጻር ይሄ የድህነት ኢኮኖሚ ነው በክርስቶስ የተሰራው ማለት ነው። ስለዛ ክርስቶስ አስቀድሞ መጥቶ የእኛን ስጋ ይዞ መንፈስ ቅዱስን መቀበሉ መጸለዩ እኛ አሁን መንፈስ ቅዱስን እንድንቀበል የሚያደርገን እንጂ እሱ የሆነ ነገር ቸግሮት እየተሰጠው አይደለም። ሲጸልይም የሆነ ነገር ቸግሮት እንደው እባክህን ስጠኝ ብሎ እየተማጸነ እንደዛ አይደለም ነው። ግን እኛ እንድናገኝ ግን እነዚህ ነገሮች ሁሉ ጌታችን ፈጽሟቸዋል። እሱን ማወቅ አለብን። የሚስ የጸለየው ፌክ ነው ወይ? አይደለም፣ በፍጹም ጌታችን የጸለየው ፌክ አይደለም። ለምሳሌ አባ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲጸልይ ፌክ አይደለም፣ የምርም ነው። ከአባቱ ጋር የተነጋገሩ ይሄንን ሊቀ ካህናት እንደመሆኑ የጸለየውን ጸሎት ተመልከቱት። ዮሐንስ ወንጌል ምዕራፍ 17 ላይ ስለ ቤተ ክርስቲያን አንድነት የጸለየውን ጸሎት፣ ስለ መጠበቅ የጸለየውን ጸሎት፣ ጠብቃቸው፣ አንድ አድርጋቸው እኔና አንተ አንድ እንደሆነ ነው እነሱም ደግሞ በእኛ እንዲሆኑ ዘንድ ስለ እነዚህ ደግሞ ለምንሃለሁ እያለ የጸለየውን ጸሎት ይዩት። ምኑን ይሄ ፌክ? እንዴት ፌክ ይሆናል የጌታ ጸሎት? እና የጌታ ጸሎት ፌክ አይደለም። ግን ከዚህ በዘለለ ግን ነው የምለው
አሁን ሊቀ ካህናት እንደመሆኑ የጸለየው ጸሎት ያለ አይደል? ከዚህ በዘለለ እሱ በምድር ላይ ሳለ መጸለዩ መንበርከኩ ምናምን እነዚህ ሁሉ ነገሮች ከህይወት አንጻር ለእኛ ራሱ ይጠቅመናል ነው ያስፈልገናል። ለእኛ ጸሎት እኛ ራሱ ለምንጸልየው ጸሎት የእኛ ጸሎታችን በእግዚአብሔር ዘንድ ተቀባይነትን ማግኘት የጀመረው በሐዲስ ኪዳን ጌታ መጥቶ ስለጸለየ ነው። እውነተኛ የሆነ ጸሎትን ስላቀረበ ነው። የእኛ ጸሎታችን ራሱ በክርስቶስ በኩል ተቀባይነት ይኖራል ማለት ነው። እንደዛ ነው። ሲሱ እንዴ ተሙ እንዴ የጠፍቱ ነው ይሰው የኔ አባት አኪ እንዴት ነህ? ሁሉ ሰላም? ኧረ ስንፈልግ ሻጣንሽ እኮ አባቢ አለውኝ። ሲሶዬ ዮሐድ ዘካርያስ አንቱሩ ይሄ ሁላችሁንም ሰላም ብያለሁ። ታችም ላይም ያላችሁ እንዴት ነህ? አኪ ዘጋኸኝ እኮ የኔ አባት። አለን ይመስገን አምላክ። ምን ዘጋሃለሁ? አንተ ሁሉን ነገሮችን ዘጋግተህ ፓፓ ነገረኝ እኮ ሲሶ። የተሙ አዲሱ አካውንት ነው፣ ፎሎ አድርጉት። ያኛው አካውንት ምን እንደሆነበት እንጃ፣ ፎሎ አድርጉት። አሁን ለቀቀልኝ እኮ ያኛው በአንተ አደርጎ ነበር አኪ። ኦኬ ነው እንዴ? እኮ ሳይ እኔ እንደዚሁም ራሱም የለህም ነበር እንጂ ቤት ምናምንም እኮ አልነበርክም። ቸርች ሄድክ መሰለኝ ወደ ገዳ ምናምን። እሺ እናወራበታለን በውስጥ። ሰላም እያሉላችሁ ሊዱ ዌልካም። አራት ሰውዬ ስንፍ ምን አይነት ሰው ማናት ብዬ እኮ ልጩሁ ሲጣራ ታውቃለህ አይደለ? አኬ እንደዚህ ተብዬ የተጠራው በአንተ ምክንያት እንደሆነ የፍቅር ሲዝን እንዴ እኔ እረስቸዋለሁ እሱን እራሱ እና አሁን ሊዱ ሲልኩ እንዴ ልጅ ዝም ካሉ ቀጥል አድርጎ የእኔ አበባ መድኃኒዓለም አለ እንዳይልሽ አንቺን የእኔ አበባ እንዳይልሽ ሊዱ ሰላም ሲሱ። ኧረ ረበሽ መመረከትን አስገባቸው። ሰላም ብያቸዋለሁ። እሺ አንዴ ማዘጉ ሰላም ነው ይብሩ። እስኪ አለው እግዚአብሔር ይመስገን። አይ እንትን በመለኮቱ ጎሏል፣ በሁሉ ቦታ የሞላ አይደለም ኢየሱስ ያለው እሱ ላይ ሄዳችሁበት እንዴ? እንደዛም ብሏል እንዴ? አልሰማችሁ? እኔ አልሰማሁም። ኧረ በሱ ላይም ሄዱ። በስመ አብ። ስለዛ ስጋ ከሆነ ስጋ ሲሆን ሁሉ የሞላ አልነበረም ምድር ላይ እያለ። ስለዛ ይሄ ማለት ስጋ ሆኖ ሲመጣ በቃ ቀደም እንዳለው የመለኮት ፕሮፐርቲዎችን ሁሉ አጥቷል ማለት ነው። እንግዲህ ምናልባትም ብዙዎቹን ወይም ሁሉንም ውስን በሆነ ስጋ መጥቷል። ያ ውስንነት አለ በክርስቶስ ዘንድ አለ። ይኸው ከስጋ አንጻር እንደዛ ተብሎ ይነገርለታል። አምላክ እንደመሆኑ ግን በሁሉ የመላ ነው ተብሎ ደግሞ ይነገርለታል። እነዚህ ሁለቱም ፕሮፐርቲዎች የሚናገሩት ግን ለአንዱ ጌታ ለኢየሱስ ክርስቶስ እንደሆነ ደግሞ እናውቃለን። ተዋህዶ አንድ ስለሆነ ማለት አንዱ የአንዱን ገንዘብ ስለሚያደርግ እና የአምላክን ፕሮፐርቲዎች እንዳለ አጥቶ ነበረ። እንደዛ ከሆነ የአምላክ ፕሮፐርቲ ከሌሉ አምላክ አይደለም ያስብላል። በቃ አለቀ። መዳረሻው ይሄ ነው። የአምላክ ፕሮፐርቲዎች ከሌሉት እና ምን አይነት አምላክ ነው? በሁሉም መገኘት የማይችል ነው። አምላክ ነው ግን በሁሉም ቦታ መገኘት አይችልም። በቃ አምላክ አይደለም እያሉ ያሉት እንደዛ ነው ማለት ነው። እስቲ መምህር ስለመጡ እሳቸው ይሄዱበታል። ሰላም ብያለሁ ሁላችሁንም። ሰላም ብለናል። መምህር እንደምን አሉ? ሰላም ለእርሱ እንኳን ደህና መጡ። ሰላም አኪ፣ ሁላችሁንም ሰላም ብያለሁ። ትንሽ ነገር ለማለት በጣም ብዙ ነገር ብላቸዋል፣ በቂ ነገር። ይሄ የጸጋ ልጅ የሚለው ነገር ባይዘው የአዶፕሽኒዝም ብዙ አይነት ነው፣ ብዙ አይነት አሉት። ምን ቫሪያንት አለው? አንዱ በቃ ክርስቶስ የጸጋ ልጅ ብቻ ነው የሚሉ አሉ። ሌሎቹ ደግሞ ከባህሪ ልጅነት ላይ የጸጋ ልጅነትን የሚደርቡ አሉ። እንደ ሰውነቱ ጸጋን ተቀበለ፣ በተቀበለው ጸጋ ንጉሥ፣ ካህን፣ ነቢይ ሆነ። ስለዚህ በዚህ ምክንያት ጸጋን በመቀበሉ የጸጋ ልጅነት አለው የሚሉ ከባህሪ ልጅነት ላይ የባህሪ ልጅነትን ሳይክዱ ከባህሪ ልጅነት ላይ የጸጋ ልጅነትን የሚደርቡ አሉ እና ይህ ለምሳሌ 8ኛው ክፍለ ዘመን አካባቢ በካቶሊክ ቤተክርስቲያን ስፔን አካባቢ የተወገዘ አንድ የአዶፕሽኒዝም አይነት እንደዚህ አይነት አለ። አይ በመለኮቱ የባህሪ ልጅ ነው፣ በሰውነቱ ግን ጸጋን ተቀብሏል እና ጸጋን ስለተቀበለ የጸጋ ልጅነት አለው የሚሉ እና መቀበሉ ጸጋ እንደ ቅዱሳን ኤክስተርናሊ ተቀብሏል ነው
ኤክስተርናሊ ከተቀበለ ከውጭ ቅዱሳን ሌላ ሰዎች ከውጭ ጸጋን እንደሚቀበሉ እንደ ሰውነት ተቀብሏል እና በዛ በተቀበለው ጸጋ የጸጋ ልጅ ማለት ጸጋን የተቀበለ ማለት ከውጭ የተቀበለ ማለት ነው ትርጉሙ ራሱ። በሀገራችንም ጸጋ የሚባሉት እንደዛ ነበር የሚያስተምሩት። እና ይሄ የአዶፕሽኒዝም ብዙ ታይፕ አለው። ባይዘው አንዱ ይሄ በጣም በጥንት የታወቀው በቃ ክርስቶስ የባህሪ ልጅነት የለውም የጸጋ ልጅ ብቻ ነው የሚለው አንዱ ነው፣ መሰረቱ ነው እሱ። ግን ከባህሪ ልጅነት ጋር የጸጋ ልጅነትን ደርበው የሚናገሩም አሉ እና እሱን ለማለት ነው። ሁለተኛ አሁን ክርስቶስ በደብረ ታቦር ተራራ ላይ ብርሃነ ምንድነው ክብሩ ሲገለጥ የተገለጠው ክብር የጸጋ ክብር ከሆነ እንደነ ሙሴ ክብሩ እንደተገለጠው ከሆነ የተመሰከረለት ልጅነትም የጸጋ ልጅነት ነው ማለት ነው። ምክንያቱም የጸጋ ክብር እየታየ የባህሪ ልጅነት ሊመሰከር አይችልም። እግዚአብሔር የምወደው ልጄ ይህ ነው እርሱን ስሙት ብሎ ሲናገር በክርስቶስ ላይ የታየው ክብር የጸጋ ክብር ከሆነ ልጅነቱ ራሱ የጸጋ ልጅነት ነው። ምክንያቱም ልጅ ይባላሉ እኮ ሌሎችም ነቢያት ልጅ የተባሉ አሉ፣ በጸጋ ልጅ የሚባሉ አሉ። እና የታየው ክብር ቅዱሳን እንደሚያገኙት አይነት ክብር በእነ ሙሴ ላይ እንደታየው አይነት ክብር ከሆነ የልጅነቱ ምስክር የሆነው ክብር የጸጋ ከሆነ ማለት ነው። ልጅነቱ ራሱ ምስክርነት የተሰጠው ልጅነት እግዚአብሔር በታቦር ተራራ ላይ የምወደው ልጄ ይህ ነው ብሎ ሲመሰክር የተመሰከረለት ልጅነት በጸጋ ክብር ሊመሰከረለት አይችልም። ካልሆነ የጸጋ ልጅ ነው ያስብላል። እና ኢምፕሊኬሽን አለው ብዙ አይነት የጸጋ ቫሪያንቶች ስላሉ ማለት ነው። እና ይሄ ክርስቶስ በደብረ ታቦር ተራራ ላይ የጸጋ ክብር ነው የታየበት በቅዱሳን ላይ እንደሚታየው አይነት ክብር ነው የሚለው በቃ ወደዛ የሚወስድ አስተምሮ ነው ማለት ነው። ከዛ ውጭ ግን ይሄ ፕሮቴስታንት አስተምሮ ነው ወይስ ፔንቴኮስታሎች ናቸው እንደዚህ የሚያስተምሩት? እንደዚህ ነው የምናስተምር ብሏል ሳሚ። እና እንደዚህ ነው የምናስተምር ሲል እነማን ናቸው እንደዚህ የሚያስተምሩት? የሁሉም ፕሮቴስታንት አስተምሮ ነው? ከፕሮቴስታንት ውስጥ የተወሰኑ ዲኖሚኔሽኖች አስተምሮ ነው ወይስ የሆኑ ስኮላሮች የሚያራግቡት አስተምሮ ነው? ይሄ ማን ነው? እሱ መታወቅ አለበት። ምክንያቱም ይህንን የሚቃወሙ ሌሎች ስኮላሮች ስላሉ ማለት ነው። ለምሳሌ እስኪ አንድ እንትን ላስደምጣችሁ። አርሲ ስፕሮል አኬ ታውቀዋለህ፣ ብዙዎቻችሁ ታውቁታላችሁ። የሪፎርምድ ካልቪኒስት ስኮላር ነው። ስለ ትራንስፊገሬሽን በደብረ ታቦር ስለተገለጠው ክብር የተናገረውን ብንሰማ ከዚህ ተቃራኒ ነው እና ለምሳሌ ካልቪኒስቶች የሚያስተምሩትና ፔንቴኮስታሎች የሚያስተምሩት በዚህ ጉዳይ የተለያየ ነው ማለት ነው። እሱን ራሱ አሁን ሊለዩ ይገባል ማለት ነው የማን ትምህርት እንደሆነ። እስኪ እንስመው፣ አርሲ ስፕሮልን እንስመው። Peter, James and John and goes up to ቆይ አንዴ ይታያል አይደል? አርሲ ስፕሮል ነው። ዘ ትራንስፊገሬሽን የሚል ስብከት ነው። a high mountain apart from the people, and the scriptures tell us he was transfigured before them. The word in the Greek is a form of the verb metamorpheo, from which we get the English word metamorphosis. You learned that word metamorphosis in school when you learned about the change, the dramatic change that takes place between a caterpillar when it becomes a butterfly. It undergoes a change of form, and the Greek word for form is morphos. And a metamorphosis is a transfiguration. The prefix trans means across. We go transcontinental, we go from one part of the land to the other. And if we go transatlantic, we go across to Europe. That prefix trans means over or across. And what happens here is that the person of Jesus moves in terms of what is visible to the eyes of his disciples. There is a transformation, a movement from one perspective to another.
where for all his earthly life, the incarnate Logos, the second person of the Trinity, has his glory hidden and veiled in the cloak of Jesus' humanity. And now all of a sudden, before the eyes of the disciples, they see the bursting forth of the full deity of Christ. Now let's notice the details that Mark gives us. His clothes became shining, exceedingly white like snow, such as no launder on earth can whiten them. And so when they describe the appearance of Jesus, they talk about the change in his face and the change in his clothes. When we look at the rest of the synoptic reports of this event in the life of Jesus, they tell us that the face of Jesus shone with the brilliance and the intensity of the sun. Now, where else in Scripture do we read of someone's face shining with a blinding intensity? Obviously, when we look back in the Old Testament, in the life of Moses, we remember when Moses was on the mountain with God and he begged God for the ultimate blessed beatific vision. When he says to God, God, please show me your glory. And God denied it. He said, Moses, remember, no one can see my face and live. But I'll tell you what I'll do. I'll carve a niche in the rock, and I'll place you in the safety of the rock, and I will pass by and let you get an instantaneous glimpse of my backward parts, literally in the Hebrew, the hindquarters of Yahweh. But my face shall not be seen. And so the Lord passed by. And when Moses got this momentary glimpse of the backward glance of the glory of God, that experience was so intense. The glory of God, even in the backward motion, was so radiant, so refulgent, that when Moses gazed on this, his own face began to shine like the sun. Do you remember that? But beloved, when Moses' face shone with such intensity, it was the shining of the face of a creature who had been in the presence of God and whose face was now reflecting the radiance of God. That is to say, the light in the face of Moses was a reflected light. Moses' face was not the source of the light, but rather the light of God was rebounding from the face of the creature. But that's not what happens here in the Mount of Transfiguration. This intense brightness like the sun that transforms Jesus so that even his garments become whiter than snow, whiter than any fuller or any launderer can possibly make them, indicates not a reflection, but the source of the light that the disciples are now saying is coming from within Christ himself. ሶሪ ቪዲዮ ረዘመባችሁ። ቋንቋውንም አንዳንድ ለመስማት የሚቸገሩ ሰዎች ስለሚኖሩ አረዘም ነው። ምንድን ነው የሚለው? ይሰማል አይደለ? ይሰማል መምህር፣ ይሰማል። ያ ምንድን ነው የሚለው? ይህ ሰው የሙሴን ታሪክ ያነሳል። ሙሴ የእግዚአብሔር ብርሃን ሲያበራበት የእግዚአብሔር ብርሃን በእሱ ላይ ሪፍሌክት ስላደረገ ብቻ ፊቱ አብርቶ ነበረ። የክርስቶስ ግን እንደዛ አይደለም ነው የሚለው።
የክርስቶስ ከውጭ የመጣ ብርሃን አይደለም። በክርስቶስ ፊት ያበራው ከራሱ ፐርሰን ከዲቫይን ኢሰንሱ የወጣ ነው። ከራሱ የወጣ ክብር ነው ያየነው እና እንደ ሙሴ ከውጭ የወጣ እንደ ሙሴ ከእግዚአብሔር ወደ እሱ የመጣ የተሰጠው ክብር አይደለም። ያው ሳሚ ሲለው ከነበረው ተቃራኒ ማለት ነው። እና ይሄ ስፕሮል ማለት በጣም የታወቀ በፕሮቴስታንቱ ዓለም የታወቀ በጣም ትላልቅ ከሚባሉ ስኮላሮች አንዱ ነው። እና የነሳሚ ትምህርት አሁን ከነዚህ ፕሮቴስታንት ስኮላሮች ጋርም አይስማማም ለማለት ነው። እና የየትኛው ፕሮቴስታንት አስተምሮ ነው እንዲህ ነው የምናስተምረው ሲሉ በዲኖሚኔሽን ነው በስኮላር የተለያየ ነው የማን ነው የሚለው ራሱ እሱ ራሱ መጥራት አለበት። ምክንያቱም እንደዚህ እንደነሱ የማያስተምሩ ፕሮቴስታንቶችም ስላሉ ማለት ነው። እሺ ቴንኪው መምህር አኬ ቀጥል። አኬ አለ ወይ ብሎ እስኪ በቃ ሌላ ሰው መቀጠል ይችላል። ያው ምናልባት ሌላ ሀሳብ የተነሳ ካለ ወይ ሰምተን ካልሄድንበት በስተቀር ከታች ግን አንዳንዶች ጥያቄ አላቸው። እሺ እዝነት ከቅድም ጀምሮ አንድ ቁጥር እየጻፈች ነበር። እስቲ ጥያቄ አላቸው ነገር ትንሽ ልደት ያቀጥልሽ ከዛ ተቀጥላለች። ይሄኛውን እንግዲህ መምህር በረከት አውርተውታል። ግን እኔና ሳሚ የነበረን ውይይት ላይ ያኔ ካስታውሳችሁ በእርግጥ ትልቁ ሄረስ የነበረው ያው ከቅድም ጀምሮ ስንሰማው የነበረው ሀሳብ ነው። ያው መለኮቱን ትቶታል። የዛን ሰዓት ላይ እንግዲህ ስልጣን በሰማይ ማቴዎስ ወንጌል ላይ ያለው ማለት ነው። ማቴዎስ ወንጌል 28 ላይ ያለው ነው። ስልጣን በሰማይና በምድር ተሰጥቶኛል ሲል ለማን የተሰጠው በሚለው ጥያቄ ላይ ነው። እንግዲህ ለመለኮት ነው ስህተቱ የሚጀምረው። አንድ ለመለኮት ነው የተሰጠው የሚል ነው አንደኛው። እንግዲህ አሁን ለመለኮት ስልጣን በሰማይና በምድር ይሰጠዋል ወይ የሚለው ራሱ እንትን ይላል ያከራክራል። እና ቀጠል ሲል እዚህ ራእዩ ዮሐንስ ላይ እንግዲህ ለታረደው በግ ሲሰግዱለት ያለው ክፍል አለ ራእይ 15 ላይ እና እዛ ክፍል ላይ ያለውን ጥያቄ ስጠይቀው እንግዲህ ለማን የተሰገደው? አሁን በጣም ብዙ ጊዜ ኮንፊውዝ የሚያደርገው ከነሱ ጋር ስናወራ ስግደት ለማን ነው የተሰገደው? ለመለኮቱ ነው ወይንስ ለሰውነቱ ነው ብለን ስንጠይቅ ለሰውነቱ በፍጹም ሊሰገድለት አይችልም፣ ሊሰገድለት የሚገባው ለመለኮቱ ነው ከተባለ የሚል ሀሳብ ነው እዛ ላይ በጣም ሲነሳ የነበረውና እንዴት ነው ተነጥሎ እስኪ ለመለኮቱ ብቻ የሚሰገደው? እንግዲህ አሁን ስግው ቃል አንድ አካል አንድ ባህሪ ከሆነ ኢቭን አንድ አካል ሁለት ባህሪ በሚለው በእነሱ ትምህርት በራሱ እንዴት ተብሎ ነው አንተ ነጥለ ለሰውነቱ ነጥለ ለመለኮቱ ብለህ ልትሰግድ የምትችለው? ሌላኛው ከዛው ውይይት ላይ ከነበረው ሀሳብ ለምሳሌ አሁን መላእክት በሰማይ እንግዲህ አምልኮን ያቀርባሉ አይደለ? ለክርስቶስ ለኢየሱስ ያመልኩታል። እና ሲያመልኩት አራተኛ የሥላሴን አካል እያመለኩ ነው ወይንስ ለአንዱ አምላክ እያመለኩ ነው? ምክንያቱም አሁን ለምሳሌ ቅዱስ አትናቴዎስም በሃይማኖተ አበው ላይ ሲናገር እንግዲህ ሁለት ባህሪ የሚለውን ትምህርት ላይ እንግዲህ ሁለት ባህሪ የሚለውን ሲያስረዳ እንግዲህ በስላሴ አካላት ዘንድ እንደ አንድ ባህሪ ነው ያለው። ስለዚህ ለስላሴ ሁለተኛ ባህሪ ሊሰጥ ለአካል አራተኛ አካል ሊጨምር ነው የሚሆነው ብሎ ሲናገር እና በሰማይ መላእክት ሰውነቱ መለኮቱ ብለው ነጥለው አምልኮን ያቀርባሉ ወይ? ለየትኛው ነው አምልኮን የሚያቀርቡት ብሎ ይጠይቃል። እና ትምህርቱ እዚህ ድረስ ነው አስቸጋሪ የሚሆነው። በእነሱ አረዳድ መሰረት ትምህርቱ እዚህ ድረስ አስቸጋሪ ይሆናል። እና ደግሞ እንግዲህ ሰውነቱ ከመለኮቱ ጋር አንድ ከሆነ አምልኮን ተቀብሏል ማለት አምልኮን አንዱ ባህሪ መለኮቱ ብቻ ተቀብሏል የምንል ከሆነ በርካታ የመጽሐፍ ቅዱስ ጥቅሶች ላይ ካያችሁ ለምሳሌ እንግዲህ በቤተልሔም በዛ በተወለደበት ለሕፃኑ ሰገዱለት ተብሎ ሲጠየቅ መጽሐፉ ሲናገር እንግዲህ ዘጋ ክሊር አድርጎ ለሕፃኑ ብሎ ነው የተናገረው። ሜርሊዝም ብሎ ፍጹም ሰው ብቻ ለሆነ አካል ፍጹም ሰው ብቻ ለሆነ ሕፃን ስግደትን አይቀበልም። እና በብዛት ምንታዊነት ኢቨን በአካል ደረጃ ራሱ ይለዩታል። ሁለት አካል ወደ ማለት ደረጃ ሳይፈልጉት ማለት ነው። ሁለት የተለያዩ አካላቶች ሁለት ራሳቸውን የቻሉ አካላት በክርስቶስ ውስጥ እንዳለ አድርገው ጭምር ነበረ ሲያስረዱ ሲያወሩ የነበረው። እና እናንተ አሁን ቅድም ሞር ሀሳብ ሲሰጥበት የነበረው መለኮቱ ትቶታል
የሚለው ሐሳብ እንዳለ ሆኖ ለመለኮቱ ስልጣን ተሰጥቶታል የሚልም እኮ ተነስቷል ውይይቱ ላይ። በነገራችን ላይ መምህር ሰምተውታል እሱ ዮሐዴ ለመለኮቱም ጭምር ነው ስልጣን የተሰጠው። ለመለኮት ስልጣን ተሰጥቶታል። ስለዚህ ሁለት መለኮት አለ ማለት ነው። ስልጣን ተቀባይ መለኮት፣ ስልጣን ሰጪ መለኮት። አሁን በዛ ንግግር በዛ ውይይት መሃል ላይ ይሄ ራሱ እኮ እጅግ በጣም ዘግናኝ ምንፍቅና ነው። መለኮት ስልጣን ተቀባይ ከሆነ ከየትኛው መለኮት ነው ስልጣን እየተቀበለ ያለው? በጣም በዛን ሰዓትም ውይይት ስለሆነ ብዙ ሀሳቦች ሲነሱ በጣም እንደዚህ ነፃ መድረክ ስለማይሆን በነፃነት ስለማታወራው ነው እንጂ በጣም ሾክ የሚያደርግ ንግግር ነበረ። ለመለኮቱ ራሱ ስልጣን ተሰጥቶታል የሚል ማለት ነው። ይሄ ምን አይነት ሄረሲ ነው ሲባል እኔ አልሰማሁትም። ለመለኮቱ ስልጣን ተሰጥቶታል የሚል እስከዛሬ ድረስ ብዙ ጊዜ በሰውነቱ ላይ በጣም ብዙ ክደት ይነሳ ይሆናል እንጂ ከመለኮቱ አንጻር ለመለኮት ስልጣን ሰጪ መለኮት አለ የሚል እንደዚህ አይነት ክደት ሰምታችሁ ታውቃላችሁ? መምህር ምናልባት ሌላ ስም አለው ከዚህ በፊት በክርስትና ታሪክ ውስጥ ሰምተውታል? እንደዚህ አይነት ክደት ለመለኮት ስልጣን ተሰጥቶታል የሚል እንደዚህ የሚሉ ቅባቶች ነበሩ። ልደት ዜገ ምናምን ይላሉና በተዋህዶ ምክንያት መለኮት ክብሩን አጥቶ ደህይቶ ስለነበረ በሰውነቱ መለኮት ራሱ ክብርን ተቀበለ የሚሉ መናፍቃን በሀገራችንም ነበሩ። የተወገዘ ትምህርት ነው። ባይዘወይ ትላንትና ስንሰማው የነበረው የቅባትና የጸጋ ትምህርት ነው፣ ቅይጥ ነው። እንግዳ ትምህርቶች አይደሉም፣ የተወገዙ ትምህርቶች ናቸው። ለስጋው አንሰግድም፣ ለመለኮቱ አንሰግድም ከነ ቅዱስ አትናቴዎስ ከጥንት ዘመን ጀምሮ የተወገዘ ትምህርት ነው። ክርስቶስን ለዚህ ነው የምሰግድ ለዚህ አልሰግድም አይባልም። ከተዋህዶ በኋላ ክርስቶስ አይከፈልም። ስጋ በራሱ ስግደት የባህሪ ስግደት የሚገባው አይደለም፣ በተፈጥሮ ማለት ነው። ግን የክርስቶስ ስጋ ግን መለኮት የተዋህደው ስለሆነ መለኮት የራሱ ያደረገው ስለሆነ የክርስቶስ ስጋ ከመለኮቱ ሳይለይ ይሰገድለታል። ይህንን የማያምን ሰውማ ቅዱስ አትናቴዎስ አንግሬትፉል ነው የሚለው። እንደውም በክርስቶስ ስጋዌ በክርስቶስ ሰው መሆን ውለታ ቢስ የሆነ ሰው ነው። ስለ አንተ ሰው ከሆነ በኋላ እሰግድልህ ዘንድ ስጋህን አውልቅ፣ ስጋህን ወደ ጎን አድርግ የሚል አንግሬትፉል ሰው ነው የሚለው። እንደዛ አይደለም። ምናልባት የሚሰገድለት አለው አሉ መምህር አሉ። ምናልባት ሚስ አንደርስታንድ ሚስ ሪፕሬዘንት እንዳናረግ የሚሰገድለት ከመለኮቱ የተነሳ ነው። መለኮት ስለተዋሃደው ነው። በመለኮት ተዋህዶ የተነሳ ነው ሊሰገድለት የበቃው ካለ ትክክል ነው። ምክንያቱም እኛም በተዋህዶ ከበረ ስለምንል ማለት ነው። በተዋህዶ ከበረ፣ ተዋህዶ ነው ያከበረው። መለኮት ስለተዋህደው ነው ክብር የሚገባው ስግደት የሚገባው የሆነ ክርስቶስ በሰውነቱም የሚሰገድለት ከተዋህዶ መለኮት ስለተዋህደው ከመለኮቱ ተዋህዶ የተነሳ ነው ይባላል። ትክክል ነው እሱ። ግን ለመለኮት ብቻ ነው የሚሰግደው ወይም ለስጋን ስግደት አይገባውም። የስግደቱ ተቀባይ የአምልኮ ተቀባይ መለኮት ብቻ ነው ብሎ ከነጠለ ግን ምንድነው? ተዋህዶን አፈረሰ ማለት ነው። ክርስቶስን ዲኮንስትራክት እያደረገ ነው። በተዋህዶ የመጣውን አንድነት አምልኮ ለመስጠት ክርስቶስን ለማምለክ ተዋህዶን ሪቨርስ የማድረግ እሱን እንደ ቅድመ ሁኔታ እያስቀመጠ ነው ማለት ነው አንድ ሰው እና እሱ ፍጹም ስህተት ነው። ቅዱስ አትናቴዎስም በ60ኛ ደብዳቤው ሌተር 60 ላይ እንደዚህ ለሚሉ መናፍቃን የሰጠው መልስ አለ። በፍጹም ክርስቶስን መለኮቱን ከሰውነቱ ሳንለይ ነው የምናመልከው የምንሰግድለት የሚል ማለት ነው። እሺ ልደት ኔትወርክ አውጥቶት ነው መሰለኝ ሳይጨርስ ነው የወጣው። መምህር ቴንኪው። እሺ እዝነት እዮብ መኮንን የምትሉት ነገር ካለ በሉና እንጨርስ። እሺ ጥያቄ ካላችሁ ጥያቄ ነው ያለኝ። ቃላት ያሰማልን ሁላችሁንም፣ እግዚአብሔር በእድሜ በጸጋ ይጠብቅልን። የዚህን ክህደታቸውን ማለት ያው ይሄ ሀሳብ ትልቅ ምንፍቅና እንደሆነ አይተናል። ይህንን ሊያጣፉበት የጉባኤዎችን አንስተው
ጉባኤ ከለባትን ኦርቶዶክስ እንዳውጣኪ ነው የምታምነው እያሉ ቤት ከፍተው ለዚህ ለስህተታቸው መሸፈኛ እያደረጉት ነበረ። ግን ምናልባት ሪከርድ የምታደርጉ ሰዎችም ካላችሁ ሪከርድ አድርጋችሁ በፔጃችሁ ላይ ብታስቀምጡትና ኦርቶዶክስ አውጣኪ ላይ እንዴት አድርጋ እንደምትቀበል እንዲሁም ደግሞ ጉባኤ ከለባትን ምን ብላ እንደቀረበች እና እንደተለየች ይሄንን ብትሄዱበት መልካም ነው። ምክንያቱም ለራሳቸው ማሻሻያ እያደረጉት ነው። የራሳቸውን ስህተት ከማስተካከል ይልቅ እንደፈረደባቸው እኛ መልሶቻቸው ስለሆንን ይሄንን በደንብ አድርገው ሲሄዱበት ነበርና አንድ ብትሉን ብለን ነው እዚህ ላይ። እሺ ሌሎች ወንድሞች ይሉበታል። ይሄ አውጣቂ ምናምን የሚለው አጀንዳ ማስቀየሪያ ነው እንጂ ያውቁታል እንዳልሆነም ማለት ነው። አውጣቂ ምናምን የሚለው ነገር አሁን ኢስተርን ኦርቶዶክሶችም ካቶሊኮችም እንደዛ አይሉም፣ ባለቤቶቹ እንደዛ አይሉም፣ በጉባኤ የነበሩ በታሪኩ የነበሩ ሰዎች አይሉም። እና ሲጀመር አውጣቂ እኮ መለኮት ስጋን ውጦታል፣ መጥቶታል፣ አጥፍቶታል። ትራዲሽናሊ አውጣቂ እንደዚህ ብሏል አላለም የሚለው አንድ ጉዳይ ሆኖ እንደዛ ነው የሚባለው። በሱ በትውፊት የሚተረከው እሱ ቤተክርስቲያን በጉባኤ ቤቶች ራሱ ከሚወገዙ ምንፍቅናዎች አንዱ የአውጣቂ ምንፍቅና ነው። አውጣቂን እናወግዛለን፣ ንስጥሮስን እናወግዛለን እየተባለ ነው ምንፍቅና ብሎ የሚወገዘው። እና ይሄ ዝም ብሎ አንድ ቦታ ላይ ስህተት ሲፈጠር ሌላ ያንን እንትን ማያ መፈለጊያ ምናምን ነው። እንደው እንዲህ አይነት ነገሮች እንኳ ቢኖሩ የእነሱን ስህተት እኮ ጀስቲፋይ አያደርግም። አንድ ስህተት ፈልግ ቢገኝ እንኳ ሌላ ስህተትን ጀስቲፋይ አያደርግም፣ ስህተት በስህተት ስለማያስተካከል ማለት ነው። ግን እንደዛ አይደለም። ይህ ዝም ብሎ አጀንዳ ማስቀየሪያ ስለሆነ እሱን መተው ነው የሚሻለው። ሌሎች ወንድሞችም ሀሳብ ይስጡበት። እውነት ነው መምህሬ። እንትን የአጀንዳ ለማስቀየር ስለሆነ በተቻለ አቅም የእነሱ ይዟቸው የሚመጡትን እንደነዚህ ውሃ የማይቋጥሩ ሀሳቦች ላይ ያን ያህል ጊዜ መስጠትም አስፈላጊ አይደለም። ምንም ዩቲከስ ላይ ያለን እምነት ይታወቃል። አውጣቂ ገና በፊቱንም በዲዮስቆሮስም ኮንዲሽናል ቢሆንም እንኳን ውግዘት ተላልፎበታል። ኮንዲሽናል ነው ግን ማለት እንደዚህ የሚያስተምር ከሆነ ተብሎ አሁን ብዙዎቹ አውጣቂ እንዲህ ብሎ አስተምሯል ተብሎ የሚነገር አሁን መምህር የተናገሩት አላር ይሄ መለኮቱ ስጋውን መጦታል ምን አይነት ነገር ተብሎ የሚነገረው እንደው በታሪክ በትውፊት እና እነዚህ ኬልቄዶናውያኖቹ እንደተናገሩት ወይም እነ ፍላቪያን እንደከሰሱት አውጣቂን በዛ መልኩ የምር አውጣቂ የሚያስተምር ከሆነ ዘን ወግዝ ይሁን ማለት ነው። ይህ ነው ኮንዲሽናል የሆነ ውግዘት ተተላልፎበታል። በኋላ ላይ ግን የመጣው እንደነ ጢሞቴዎስ በኋላ ላይ ከዲዮስቆሮስ በኋላ በቃ ውግዘት ነው ያስተላለፈበት። ወደ ሲሪያ አካባቢ ስትሄዱ ውግዘት ነው። እነ ሳይሮስ የሆነ ማለት በምንፍቅና አይነት ደረጃ ነው የሚፈርጁት ዩቲከስን ማለት ነው። የእኛ አባቶች ከጥንትም እንደዚህ አይነት ነገር አለ በትራዲሽን ውስጥ። በዚህ ምክንያት አሁን መምህርም በጉባኤ ቤት ምናምንም እንዳሉት እኛ ጋር በቃ እንደዛ ነው ይታወቃል። አውጣኪን ለምንድን ነው የምትቃወሙት ተብሎ አሁን አንድ ሰው ቢጠይቀኝ ጋር በቃ አለቀ። ሰውነቱን ስለካደ የሰውነቱን ፕሮፐርቲዎች ስለካደ ብለን እንመልሳለን ባጭሩ። ስለዛ አውጣኪን እየወቀስ ነው አውጣኪ ያለንን አንችልም። ስለዛ አሁን የእነዚህን የፕሮቴስታንቶችን ተረት መቀበልም አይጠበቅብንም። አለቀ። ስህተት ውስጥ ገብተዋል። ከዛ ለመውጣት ዝም ብሎ ያገኙትን ድንጋይ እየወረወሩ ስለሆነ እሱን ረስተን እዛው ላይ የተሳሳቱ ስህተት ላይ አንዳንድ እርማቶችን መስጠት፣ ማስተማር፣ መማማር የሚበጅ ነው። እዚህ ላይ ማንም ሰው ጥያቄ ስለማይሆንበት አጀንዳ ለማስቀየር እዩ ዘሚኬል አሰተኛ ይህ አሪፍ ነው። ሐሰተኛ ምን ይገርማል። እናንተም ጋር ሐሰተኛ ነብይ ያለ ነው። እንዴት አየው? ቆይ እንትንም ሲባል ነበር እንደ ጌታችን ኃጢአትንም ይቅር ሲል በራሱ ስልጣን ኃጢአትን ይቅር አላለም እየተባለ ነበር። ዳኒ ዶክተር ዳኒ ያለች እሱ እንኳን ከዶክተር ዳኒ ይጠበቃል።
ዶክተር ዶክተር ዳኒ ዳኒ ነው። ዶክተር ዳኒ ማስረጃ ብትለውም አያጣም። ዮኒ ከዚህ በፊትም እንዳለው ነው የራሱ አባቶች አሉት መሰለኝ። የሆነ አባቶች ብሎ ነገር ዝም ብሎ ነገር ይከፍትብሃል፣ የሌለ ነገር የራሱ አባቶች አሉት። የመለኮት ስልጣን አይደለም ማለት እኮ ሳሚ ራሱ ማለት የኃጢአትን ይቅር ማለት አዎ በቃ በምድር ላይ ምንም አይነት እንትን አላደረገም ነው የመለኮት ስልጣን አላለ። ታዲያ ኃጢአትን ይቅር ማለት የመለኮት ስልጣን ካልሆነ ምንድን ነው ታዲያ? ሳሚም እኮ እንደዛው ነው ያደረገው። ታምራትንና በምድር ላይ የሰራቸው ስራዎች ልክ እንደ ነቢያት ነው እንጂ ምንድን ነው ኃጢአትን ደጋግመን ነበር ስንጠይቅ የነበረው። ልክ እንደዛው ነው የመለሰው። ተመሳሳይ ነው ከዶክተር ዳኒ ጋር። ያው ሳሚ የተናገረው ከዚህ የሚለይ ነገር የለውም። እንደምናየው እና ምንድነው አሁን ምንድነው ቅዱስ ጳውሎስ ብዙ ነገር ይናገርና የሀሳቡ ሁሉ ዋናው ነገር እሺ የሀሳቡ ሁሉ ዋናው ነገር ይሄ ነው ብሎ የሚጠቀልለው ነገር አለና ይሄ ሁሉ ክራይሲስ ግን ምንድነው ችግሩ ብለን እንደው መፍትሄ መጠቆም ነው አይደል ዓላማችን አሁን የምንወያይበት እንጂ አንድን ሰው ያስተምሮ ችግር ማንሳትና በሱ መቅም እንደው በስተቱ መዝናናት መሳለቅም አይደለም። እንደዛ ክርስቲያናዊም ስላልሆነ እንደዛ አይደለም። ወንድማችንን በተሳሳተ መንገድ ያው በሰውነቱ በኢትዮጵያዊነቱ ወንድማችን ነው። በተቻለ መጠን እንዲያስተካክል እንዲያርም ስህተት ያው የሰው ልጅ ይሳሳታል አይደል? ሁሉም ሰው የሚለያየው የሚሳሳትና የማይሳሳት ሰው ሳይሆን ያለው ስህተቱን የሚያርምና የማያርም ሰው ነው በዚህ ምድር ላይ ያለው ማለት ነው። እና ስህተትን ማረም ማስተካከል ነው ዓላማው። ከዚያ ከፍ ሲል ግን ዋናው ጉዳይ ፕሮቴስታንት ውስጥ ብዙ አይነት አስተምሮዎች የተለያዩ አስተምሮዎች ለምንድን ነው የሚታዩት? ግን ዋናው ይሄ ኦሪጂናል ችግሩ ምንድን ነው? ኦሪጂናል ሲን እንደሚባለው የችግሮች ሁሉ ስራቸው ምንድን ነው ስንል የጥንት ቤተክርስቲያንን ሚሞሪ ሉዝ አድርገዋል። ጥንታዊቷ ቤተክርስቲያን አላት፣ የሆነ ኮንሽስነስ አላት። አሁን የኛ ቤተክርስቲያን አይታችሁ ከሆነ ማንኛውንም ዶክትሪን አስተምሮ ከጥንት ጉባኤያት በጥንት ከተነሱ መናፍቃን አንጻር ነው የምታብራረው። የሆነ እንደገና በስህተት ላይ ስህተት እየደረቡ መማር ጥሩ ስላልሆነ ማለት ነው። ስለዚህ ወደ ጥንት ቤተክርስቲያን ቢሄዱ የተነሱ ምንፍቅናዎችን ቢያዩዋቸው አንድ ስህተት ሰርቶ አንድ ሰው ይህንን እኮ የሆነ መናፍቅ ብሎታል ተብሎ ተነግሮት አይደለም ሂዶ ቼክ ማድረግ ያለበት ማለት ነው። ስለዚህ ችግሩ የጥንት ቤተክርስቲያንን አለማየት፣ ወደኋላ አለመመርመር፣ ትራዲሽን ጋር አለመሄድ፣ እንደው መጽሐፍ ቅዱስን ብቻ ይዞ የሆነ ስኮላር ሞደርን ስኮላር በቃ አሁን ሞደርን ስኮላሮች ሊበራል ናቸው። የራሳቸውን የተለያየ አመለካከት ይጽፋሉ። ያንን ይዞ ሰው የመሰለውን የዚህ ሰውዬ አስተምሮ ነው የተመቸኝ፣ የዚህ ሰውዬ ትርጉም ነው የተመቸኝ ብሎ ተቀብሎ ከሄደ ከጥንታዊቷ ቤተክርስቲያን አስተምሮ ይለያል፣ ስህተት ላይ ይወድቃል ማለት ነው። እና ትራዲሽናል ወደሆነው ነገር ተመለሱ። ስቴብል ወደሆነው ወደማይናወፀው ከጥንት ዘመን ጀምሮ አብያተ ክርስቲያናት ይዘውት ወደሚኖሩት አስተምሮ ወደዛ መመለስ ነው የሚያድነው፣ ከስህተት የሚያድነው የሚለውን መልእክት ለማስተላለፍ ነው። ሲስ እግዚአብሔር ይስጥልን፣ ያክብርልን። እሺ መምህር በረከት እግዚአብሔር ይስጥልን። ሁላችሁን በጣም አመሰግናለሁ። ምናልባት ሳሚ ዛሬ ጠዋት ቸርች ስለሆነ ይሆናል በኋላ ላይ ድንገት እሱ ያላለውን በተለያየ መልኩ ድንገት ያለው ነገር ካለ ያው እንጠይቀዋለን። ሁላችሁንም ግን እጅግ አድርጌ አመሰግናለሁ ለነበረን ቆይታ። ቴንኪው። መልካም ቴንኪው ሁላችሁንም። ሲሶዬ አንዴ መምህርን አንዴ ላናግራችሁ። መምህር በረከትን መምህር አሁን ማለት ለተሰሩት የስህተት ቪዲዮዎች እንደተባለውም የእነሱን ስህተት ማውጣት እነሱ ትክክል እንዳልሆኑ መናገሩ መፍትሄ አይደለም። ነገር ግን እንደኛ ቤተክርስቲያን ደግሞ ራሱን የቻለ በመጽሐፍ ቅዱስ ማስረጃ የተደገፈ ሁላችሁም አንዳንዱን ርዕስ የተበላሹትን ታውቃላችሁ፣ በውስጥ እየተነጋገራችሁ በየፔጃችሁ ላይ ትምህርታዊ ቪዲዮ ቢሰራልን እና ቢኖር ማለት ነው
ምክንያቱም ለእነሱም ትምህርት ይሆናል፣ ለእኛም ማስረጃና መረጃ ስለሚሆን ማለት ነው። በስላሴ ላይም በሁሉም ላይ በነገረ ክርስቶስ ላይም በነገረ ማርያም ላይም እንዲሁም ባለው በቤተክርስቲያን አስተምህሮ መጽሐፍ ቅዱሳዊ ማስረጃነቱን ጠብቆ በየፔጃችሁ ቢገኝ በጣም ደስ ይለኛል። ውጤቱ እሱ ስለሆነ ማለት ነው። እሺ እንሞክራለን። እስኪ እንግዲህ እግዚአብሔር ይርዳን። ያው ጉዳዩም ስለሆነ እንዳልሽው በዚህ ሰዓት ማስተማሩ ጥሩ ነው። እስኪ እንሞክራለን። እሺ እናመሰግናለን። ቴንክ ዩ ሲሶ